በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ቸርነቱ መግቦቱ ለዘላለም የባሕርይ ገንዘብ የሆነ ቸር መድኃኔዓለም አምላካችን በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል መብርሃን ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በቸርነቱ ፍስሐ ሰላምን ተድላ ደስታን ፍቅርን አንድነትን ገነት መንግሥተ ሰማያትን የሰጠን ቸሩ ፈጣሪያችን መድኃኔ ዓለም ኢየሱስ ክርስቶስ ቅዱስ ስሙ የተመሰገነ ይሁን። በአማን ተንሥአ ክርስቶስ መድኃኒነ መድኃኒታችን ኢየሱስ ክርስቶስ በእውነት ተነስቷል። ለቅዱሳት አንስት ለማርያም መግደላዊት፣ ለቅዱስ ጴጥሮስ፣ ለንጹሐን ሐዋርያት ተገልጿል። ቸሩ አምላክ ብርሃነ ትንሣኤውን በእኛ ላይ ያደርግልን። የቅዱስ ጳውሎስ መልእክት አንደኛይቱ ወደ ቆሮንቶስ የተጻፈ ምዕራፍ 15 ቁጥር 20 አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግሥቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ሥልጣንን ሁሉ ኃይልንም ሁሉ በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግሥ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታን እስከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድር ነው? እኛ ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው? በጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልሁ ወንድሞች ሆይ ዕለት ዕለት እሞታለሁ። እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላና እንጠጣ፣ አትሳቱ። ክፉ ባልንጀርነት መልካሙን አመል ያጠፋል። በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና። አሳፍራችሁ ዘንድ ይህንን እንላለሁ። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? የተመሰገነ ይሁን። ደስ ሳይለኝ ያነበብኩት ያኛው የድሮ ትርጉም ስለሆነ የ66ቱ ትርጉም ምንም አይገጥም፣ ከመደበኛው ዘር ጋር ምንም የሚገጥም ነገር የለውም እና ለወደፊቱ ከቻላችሁ የኛውን መጽሐፍ ቅዱስ አድርጉልን። የእኛ የቤተ ክርስቲያናችን በእኛ ሊቃውንት ከግዕዙ ተናጽሮ የተተረጎመውን አድርጉልን። በጣም ብዙ የተዛባ አነጋገራለሁ። አንዳንዴ ተርጓሚ ያበላሸውን ነገር ለማቃናት ለምን ልባችን ይፈሳል? ጥንቱኑ የተጻፈውን ለማብራራት ጊዜ ብንወስድ ጥሩ ነው። ጥንቱን የተጻፈውን ነገር እንጂ ተርጓሚ ያጣመመውን ነገር አንዳንዱ ቦታ ላይ ምን ለማለት እንደፈለገ ራሱ ግራ ነው የሚያገባችሁ። ግዕዙ ሌላ። አሁን ግዕዙ ወንድሞች ወይ በእናንተ ትምክህት እየማልኩ ወንድሞቹ ዕለት ዕለት እሞታለሁ አይልም። ቃሉ ሌላ ነው፣ እንደዚህ አይደለም የሚለው። በእውነት የግዕዝ መጽሐፍ ቅዱስ የያዘ ሰው መካከላቸው አይኖርም እንጂ ግዕዙን እያነበብኩ ቃል በቃል ብተረጉምላችሁ ደስ ይለኝ ነበር፣ ቃል በቃል ምን እንደሚል እና ብዙ ጊዜ በተቻለ መጠን ድሮስ አማራጭ አተን ነው። ዛሬ ግን ቤተክርስቲያናችን ሊቃውንት ከ2000 ዓመተ ምህረት ወዲህ ተርጉመው አማርኛውንም ግዕዙንም ስላቀረቡልን ያንኑ መጠቀም እየቻልን አብዛኛው ሰው በሞባይሉ ስላለው ይሄኛው የድሮ 66ቱ
እገሌንም እንዳይከፋው ተብሎ የተጻፈ አይነት ነገር ነው በብዛት ስትመለከቱት። እና እንግዲህ አሁን ወማኮሰ ምንትኑ ያጠምቁ የሚለውን ምንትኑ ያጠምቁ አማርኛው ታዲያ ለምን ያጠምቃሉ ነው አይደለም? እዚህ ደግሞ ለምን ይጠመቃሉ ብሎ ገልብጦታል፣ ባለቤቱን ለውጦታል። ከዛ አኮኑ ከመያዩ ምውታን ወመሰኪ ይትነሱ ምውታን ለምንትኑ እንከ ያጠምቁ አለና ወለምንትኑ እንከ ንነሂ ንሰር ኩሎ ዕለተ አለ። እኛ ዘወትር ለምን እንደክማለን አለና ወንትቀተልህ ለምን ስንገደላለን። እዚህ ላይ የሚለው ዕለት ዕለት እሞታለሁ ነው የሚለው፣ እንደዛ አይደለም። ምንድነው የሚለው ግዕዙ? ወለምንትኑ እንከ ንሕነሂ ንሰርህ ኩሎ ዕለተ። ታዲያ ዘወትር ለምን እንደክማለን፣ ዘወትር ለምን መከራ እንቀበላለን አለና ወንትቀተልህ አንደኛ በብዙ ቁጥር ነው። ለምን እንገደላለን? እኔ አይደለም ያለው እኛ ነው ያለው። እንደዚህ እያልን ብንሄድ በዛ ላይ በእናንተ ስም እምላለሁ የሚለውን ወበይንተሂ ምክህነ አባዊነ አሃዊነ ዘበኢየሱስ ክርስቶስ እግዚእነ የሚለውን ይመስለኛል። እንግዲህ እንደዛ ሊለው የሞከረ እና ለሁሉም ንባቡን ለበረከት እንዲሆን ያነበብኩት እንጂ ወደ ዝርዝሩ ሀተታ ውስጥ አልገባም። ከንባቡ ውስጥ ሁለት ነገር ብቻ ነው የምንመለከተው። አንደኛ ስለ ሞት ሲናገር ወደ ቁጥር 28 ላይ ዋመ ኩሉ ገነ ይሎቱ ይተ ዕለተ ወልድን ይገኒ ለዛ አግን ይሎቱ ኩሎ ይላል። ያን ጊዜም ወልድ ላስገዛለት ይገዛል የሚለውን ፕሮቴስታንቶቹ በሌለ ስፍራ ነው እየነገረን ያለን። ይሄ ቅዱስ ጳውሎስ ይህንን ኃይለ ቃል የነገረን ሙታን እንደሚነሱ ለቆሮንቶስ ሰዎች የጻፈላቸው ተግሳጽ ነው። ወደ ታች ያላነበብኩት ብዙ ሀተት አለው ሙታን እንዴት እንደሚነሱ የተናገረው። ስለዚህ ነገር ሲናገር አስቀድሞ ስለ ሞት ስልጣን ተናግሯል። እግዚአብሔር በአባታችን አዳም ኃጢአትና በሰው ልጆች ኃጢአት ምክንያት ሁሉን ሰው ከምን በታች አድርጎታል? ከሞት በታች። ስለዚህ ሞት የሁሉ ምን ተባለ? ገዢ። ሞትን የሁሉ ገዢ እንዲሆን ስልጣን የሰጠው ራሱ ጌታችን ነው አይደለም? ያን ዕለት ማለት በፍርድ ቀን አይደለም። ያን ዕለት ያቺ ዕለት የሚላት መቼ ናት? ዕለተ ስቅለት ናት። ያን ዕለት ምንድን ነው የሚለው? ወልድኒ ይገኒ ወልድም ወልደ እግዚአብሔር ክርስቶስም ያን ጊዜ ይገዛል አለ። ለማን? ለሞት ነው። እችን ዝም ብዬ ከማልፋት ነው ያነሳውላችሁ። ርዕሳችን ዘመኑ የድግስ ዘመን ነው። ዛሬም ሰው ትንሽም ሳሳ ያለ ይመስላል። ስለዚህ ሰው ሳሳ ካለ ዘንድ ምክንያቱም ምግብ ይሆናል ብዬ ተስፋ አድርጋለሁ፣ ገምታለሁ። ስለዚህ ምግብ ነክ የሆነ ርዕስ መርጠን እንማር። ስለዚህ ርዕሳችን ንብላ ንስተይ ነው። እዚሁ ቁጥር 33 ላይ ያለ ንብላ ወንስተይ በሉ እስቲ በሉ እንጂ አማርኛ ምንድን ነው? እንብላ እንጠጣ። በቃ እስቲ ዛሬ እንዲህ ያለ ርዕስ እናምጣና ቅዱስ ጳውሎስ ነው የተናገረው። ንብላ ንስተይ የሰመነ መውት ነገ እንሞታለንና ወንድሞቻችንን እንብላ እንጠጣ። ኋላ ያለው ቃል አለ እያሴቱ ክማ ሀወይነ አለው። እሱን ተረጉማለን በጊዜው እናነሳዋለን። ግን ዛሬ የመበል የመጠጥ ዘመን ይመስላልና በበዓለ ሀምሳ በጌታ ትንሣኤ ዘመን እግዚአብሔርን ከምንበድልባቸው ነገሮች አንዱ ይሄ ነውና እስቲ እንብላ እንጠጣ የሚለው እናነሳለን። ወደ እሱ ለመገስገስ ግን ስለ ጌታችን ትንሣኤ ጥቂት እናነሳ። ወልደ እግዚአብሔር ቅድመ ዓለም የነበረ በማእከለ ዓለም ያለ ዓለምን አሳልፎ የሚኖር ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዓለምን ካለመኖር ወደ መኖር ያመጣ ከመኖር ወደ አለመኖር የሚያሳልፍ በጥንተ ተፈጥሮ ፈጥሮ አዳምን ያከበረ ቢወድቅበት ንስሐ ሲገባ በሐሙስ ዕለት ብሎ የ5 ቀን ተኩል ድህነት የድህነት ተስፋ የሰጠው እርሱ 5500 ዘመን በነቢያት አንደበት ትንቢት ያናገረ ምሳሌ ያስመሰለ
ሱባኤ እያስቆጠረ ኑሯል። ጊዜው ሲደርስ አባቶቻችን ጊዜ ሲደርስ አምባ ይፈርስ እንዲሉ ከእመቤታችን ከቅድስት ድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ተሰዶ በየጥቂቱ አድጎ ተጠምቆ አስተምሮ ታምራት አድርጎ በፈቃዱ በአይሁድ እጅ ተላልፎ ተሰጥቶ 13 ሕማማት ተቀብሎ በ5 ቅንዋት ተቸንክሮ ነቢያት የተናገሩት ይደርስ ይፈጸም ዘንድ ጌታችን በገዛ ስልጣኑ ሞተ። ነፍሱን ከስጋው ለየ፣ ስለኛም ተቀበረ። በከርሰ መቃብር 3 መዓልት 3 ሌሊት አደረ። ይህንን ሁሉ ሊቁ ቅዱስ አግናጢዮስ በሃይማኖተ አበው እንደሚለው ልክ ለምስጢረ ሥላሴ እንደጠቀሰው ሁሉ ምስጢረ ሥላሴ በእጹብ ይወሰናል። በቃ ሊቃውንት መተርጉማን እንኳን ደህና መጡ። ታውቋቸዋላችሁ አይደል? እንግዳ አይደላችሁም ብዙዎቻችሁ። የኔታ ዲበ ኩሉ ይባላሉ፣ ትልቁ ዲበ ኩሉ ይባላሉ። ሌላ ዲበ ኩሉ ስላለ ትልቅ መባላቸው በመምህርነቱ ነው። 4 ጉባኤ መምህር ናቸው። ጀምሬ ነው እንጂ እሷ ነበሩ የሚያስተምሩ። እንደው ነገሩ ደክሞታል፣ ትርጓሜያ ደክሞታል። ለሁሉም ሊቃውንት ምስጢረ ሥላሴን በጣም ተርጉመውታል። ግን ያም ሆኖ ሂደው ያቅታቸዋል። አባ ሕርያቆስ ነገረ ማርያምን አትታለው ብሎ ቅዳሴ ማርያምን መንፈስ ቅዱስ እያናገረው ሲደርስ ቆይቶ ስቦ ነገረ ማርያም ወዴት ያስገባዋል? ምስጢረ ሥላሴና ምስጢረ ሥጋዌ አስገባው። እዚያ ቢቸግረው ጸሎተ ሃይማኖት እንበል ብሎ ገታው። አሁንም እንደገና መልሶ እንደገና አስገባው። ያን ጊዜ ምንድን ያለ ወይበጽሕ እስከ መንፈቆሙ ለአየራት፣ ከአየራት ከርባቸው እርቦ ለመድረስ ይቸግረኛል አለ። ቅዱስ አትናቴዎስ በቅዳሴው ምን አለ? ንሕነሰ በአምጣነ ንክል ተናገርነ፣ እኛ እስከምንችለው ድረስ ተናግረናል አለ። ምስጢረ ሥጋዌን የጌታን ነገር አንስቶ አየኑ ሄሊ ወአነክር፣ ጌታዬ የትኛውን ላድንቅ? ሀለወ ተከኑ ምስለ አቡከ በአርምሞ በቅድስና፣ በሚደነቅ አርምሞ ቅዱስ 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 በመባል ከባሕርይ አባት ጋር መኖርህን ላድንቅ ወይስ ከእመቤታችን ከድንግል ማርያም እቅፍ ላይ የእኛን ሥጋ ተዋሂደህ እሷ ላይ ሆነ የትኛውን ላድንቅ? የእኔን ምስጢር ሲናገር ቆይቶ ንሕነሰ በአምጣነ ንክል ተናገርነ፣ እኛስ የሚቻለንን ያክል ተናገርነ። ወአብጽሐነ እስከዚህ አደረስነ ወእምይእዜሰ አለ። ከዚህ በኋላ ግን አለ ማለፍ አይቻለን። ለምን? እስመ ቦህየ ባሕረ እሳት ዘኢያበብሖ ለሊናነ፣ አእምሯችን እመራመራለሁ ቢል የሚከለክለው የእሳት ባሕር ማለትም መለኮታዊ ስልጣን አለ እና ምስጢረ ሥላሴ ሊቃውንት መርምረው መንፈስ ቅዱስ በሰጣቸው መጠን ኋላ ምን ይላሉ? እጹብ ብለው ይደመድሙታል። እሱ ነው ምስጢረ ሥላሴ። ምስጢረ ሥጋዌ ሲመረመር እንደሱ ነው። የጌታችን ሕማሙ ሞቱ እንደሱ ነው። ሰው ብዙ ጊዜ አሕዛብ እንዴት አምላክ ሞተ ትላላችሁ? ለእኛስ የሚገርመን እሱ አይደል? ሌላ ብላችሁ እጹብ ማለት እኮ እሱ ነው። አምላክ ሰው አምላክ ሆነ ማለት እጹብ ነው። አንዲት ድንግል ብላቴና በሕቱም ድንግልና ጸንሳ በሕቱም ድንግልና ወለደች። ያውም እንበለ ዘራ ብሲ፣ ምክንያት ሳይኖራት በብስራተ መልአክ ጸንሳ ወለደች ማለት እጹብ ነው። በሕቱም ድንግልና መጽነስ በእጹብ ይወሰናል። ሌላ ምን ይባላል? በሕቱም ድንግልና መውለድ፣ የአምላክ መራቡ መጠማቱ፣ ይህ ሁሉ በቀደመ ዚያኛው የትንሣኤ ጉባኤ ላይ የነበራችሁ ወንድሞቻችን የጌታችንን ትንሣኤ ለመረዳት መጀመሪያ የጌታችንን ሰው መሆኑን ሕማሙን መረዳት ይኖርብናል እና ጌታችን ኢየሱስ ክርስቶስ በረቀቀ ጥበቡ ሰው ሆነ፣ በረቀቀ ጥበቡ ሞተ፣ በረቀቀ ጥበቡ ተነሳ። ጌታ ሲነሳ እንደምን ነበረ ራሱ ያውቀዋል። የጌታን ትንሣኤ አዩ የምንላቸው
ግሩማን መላእክት፣ ቅዱሳት አንስት፣ ሐዋርያት አሉ አይደል? የዓይን ምስክሮች። እንዴት ዋላችሁ? ከተነሳ በኋላ አዩት እንጂ ሲነሳ አላዩትም። ሲነሳ አየሁ የሚል ፍጡር አይገኝም። ረቂቅ ነው። ከእመቤታችን መወለዱ እንደማይመረምረው አባ ጊዮርጊስ ዘጋስጫ እንደነገረ የጌታችን 3 ነገሮቹ ከስነ ፍጥረት ሕግ ውጭ ሆነው ያስገርሙኛል ብሎ እንደተናገረ በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለዱ፣ መቃብር እንደታተመ ፍጡር በማይመረምረው መንገድ ሞትን ድል አድርጎ መነሳቱ እንደታተመ፣ በሶስተኛው በጽርሐ ጽዮን እንደተዘጋ ገብቶ እንደተዘጋ መውጣቱ፣ እነዚህ ያስደንቁኛል ብለዋል። እና የጌታችን የኢየሱስ ክርስቶስ የመድኃኒታችን ትንሣኤ ለእኛ ሊቃውንት እንደነገሩ ትንሣኤ ክርስቶስ ከመይማርነ ተንሥኦ ሥጋቲነ እንዳሉ መድኃኒታችን የተነሳ እናንተ ትነሳላችሁ ብለው ነው ብለን በቀደም ተነጋግረናል። ነገር ግን መነሳትማ ሁሉም ይነሳል። ደህና ዋላችሁ? እንዴት ዋላችሁ? ቅዱስ ጊዮርጊስም ይነሳል፣ ዱድያኖስም ይነሳል። መነሳትማ በትንሣኤ ዘጉባኤ ቅዱስ ፋሲለደስም ይነሳል፣ መክስሚያኖስ ርጉሙም ይነሳል። በ20ኛው መቶ ክፍለ ዘመን የሚመጣ እነ ቅዱስ ጴጥሮስ ሰማዕተ ጽድቅ የኢትዮጵያው ሰማዕትም ይነሳሉ። ግራዚያንም ጨፍጫፊው ይነሳል። እና አቡነ ክፍለ ገሪማ ብፁዕ አቡነ ሚካኤል ይነሳሉ። እሳቸውን ያሰራቸው ሙሶሎኒም ይነሳል። መነሳትማ ይነሳል። ነገር ግን ትንሣኤያችን የክብር እንዲሆንልን መድኃኒታችን ክርስቶስ እያንዳንዷ ከተወለደ በኋላ ለአምላክነቱ ከሚገቡ ለፍጡር ከማይገቡ ነገሮች በቀር የሰራቸው ነገሮች በሙሉ ለእኛ አብነቶች ናቸው። ጌታ ጾመ ሲባል ብታይ 1 ለአጽድቆተ ትስብእት ነው፣ 2 ለካሳ ነው፣ 3 አንተ እኔ ጾምን እንደምን እንደሆነ እንድንማር ነው፣ ሌላ አይደለም። ጌታ ሰገደ፣ ሰላም ለአብራኪከ እላውተራ ስግደተ እንዘ ያርጋላ ለእንዘ ይወርዳታ አይተ ይላል። ጌታችን ሰገደ ተብሏል አይደለም? ለማን ነው የሚሰግድ? ከሱ በቀር የሚሰገድለት አምላክ አለ እንዴ? የሚሰገድለት አምላክ ወደ ማን ይሰግዳል? ሰገደ መባሉ ቅድም እንዳልኩት ለአጽድቆተ ትስብእት ለካሳ እኛን ለማስተማር፣ ጸለየ ተብሏል፣ አዘነ ተብሏል፣ አለቀሰ ተብሏል። እንኳን ሌላ ቅዱስ አልዓዛርን ዛሬ አልዓዛር ነው ከሳምንቱ ዕለታት ቅዱስ አልዓዛርን ሊያስነሳው ሲሄድ እንደሚያስነሳው እያወቀ ወአንብአ እግዚእ ኢየሱስ ጌታችን ኢየሱስ ክርስቶስ አንገቱን የነቀነቀ አለቀሰ ይላል። ለምን? አብነት ለመሆን። ሰው በሞተ ጊዜ አንዳንዱ ትምህርቷን ሳት ያደርጋትና ክርስቲያን ሰው ሲሞት አያለቅስም ይላል። ኦሮ ማን ያለ ሰው ሲሞት አታልቅሱ የሚል ጋለን እንዴ? እንዴት ዋላችሁ? እንዴት ዋላችሁ? ሰው ሲሞት ሐዘናችሁን በልክ አድርጉት ነው እንጂ አታልቅሱ የሚባል አላለቅስም ማለት ይችላል። እንደና አባ ወቅሪስ አባት ሞተ ሲሉት የኔ አባት አይሞትም ብሎ ትቷቸው እንደሄደ ማለት ነው። የኔ አባት የሚለው እኮ ጌታችንን። ለምን አላለቀስክም ተብሎ ሰውን መንቀፉ ተገቢ አይደለም። ለምን አለቀስክም ተብሎ አይነቀፍም። ለምን አላለቀስክም ብላችሁም አትውቀሱት። ታዲያ ምንድን ነው የሚሆነው? እንደ አሕዛብ ሐዘናችን ግን የክርስቲያን ሐዘን ይሁን። ለምሳሌ ጌታችን አልዓዛር በሞተ ጊዜ አሳየ፣ አለቀሰ፣ በቃ ከዚያ ወደ ተግባሩ። ቅዱስ እስጢፋኖስ በተገደለ ጊዜ ምንድን ነው የሚለው? በግብረ ሐዋርያት ምዕራፍ 8 ቁጥር 1 ጀምራችሁ ትመለከቱት። ወለሃው አብዬ ለሃኩ ነው የሚለው። ጽኑ ለቅሶ አለቀሱለት ይላል። ያለቀሱ ለሱም አልነበረ መኖሩ ይጠቅም ነበረ። የቅዱስ እስጢፋኖስን ክብር ማወቅ ከፈለጋችሁ ሐዋርያት በሲኖዶሳቸው ምን አሉ? የጌታን በዓል የእመቤታችን በዓል እንድናከብር ካዘዙን በኋላ ቀጥሎ የሐዋርያትን ከሐዋርያት ውጭ ደግሞ የቅዱስ እስጢፋኖስን በዓል በግዝት አክብሩት ብለናል። ቅዱስ እስጢፋኖስ እኮ ክብረ በዓሉ ግዝት ነው። አታውቁም? ይሄ ግዝት እኮ ነው። ሐዋርያት በሲኖዶሳቸው ገዝተውታል። እና አታልቅስ አይደለም ነገሩ። ዋናው ትልቁ ነገር መድኃኒታችን ኢየሱስ ክርስቶስ ትንሣኤው ረቂቅ ነው፣ ለእኛ አብነት ነው እያንዳንዷ ነገር። ስለዚህ ጌታችን
ተማሃሩ ምን በዚያ በቅዱስ ማቴዎስ ወንጌል 11:28 ላይ ከኔ ተማሩ ብሎ የለም። እያንዳንዷን ነገር ጌታን እያዩ እኮ ነው ቅዱሳን እያንዳንዷን ለመፈጸም የሞከሩ ባስቻላቸው መጠን ሁሉ ጥረት ያደረጉ። በዚያ ምክንያት ቅዱሳን እንደ ጌታችን ታምራት እንዲያደርጉ ተፈቅዶላቸዋል። ለዚያ ነው እውነት እውነት እላችኋለሁ ዘያምን ብየ በእኔ የሚያምን ግብረ ዘአነ ገበሮቱን ይገብር፣ እኔ የምሰራውን እሱ ደግሞ ኧረ ንገሩኝ፣ ኧረ በደንብ ይሰራል አለ። ግብረ ዘአነ ገብር ማለቱ የሚያጠይቀው ታምራቱን ብቻ እንዳይመስላችሁ፣ በእኔ የሚያምን እኔ የምሰራውን አለ ጌታ። በዚህ ምድር ወይ ተረከበ ሐሰት ውስጥ አፉ ይላል። በአንደበቱ ሐሰት አልተገኘበትም አይደል? ምንም አይነት ምክንያት አልተገኘበትም። አሉታዊ ምክንያት አልተገኘበትም ጨርሶ ንጹሕ ባህሪ ነውና። ቅዱሳንም ጎዳናውን የተከተሉ እንደሆነ ከዚያ ጎዳና ይደርሳሉ። ንጹሕ ልቡና ሲባል ትሰማላችሁ። ደህና ዋላችሁ። ለጌታችን ማዕረግ ያወጣለትም ጌታ ከዚህ ማዕረግ ተውሉ። ጌታ ማዕረግ ሰጪ ነው እንጂ ማዕረግ ተቀባይ አይደለም። ማዕረግ ሰጪ ነው። ግን የቅዱሳንን የንጹሕ ልቡና ማዕረግ ስትመለከቱት እዚያ የሚያደርሳቸው ጌታችን እና ግብረ ዘአነ ገብር ማለቱን ከታምራት በፊት ለትሩፋት ሊጠቅሱት ይገባል። ይህን ማስተዋል አለብን። ስለዚህ የጌታችን ትንሣኤ ስናስብ ዝም ብለህ ነጭን ለብሰህ ከበሮን እየደለክ ጧፍን አንተን የሚያክል ጧፍ ይዘህ መዞር ብቻ አይደለም። እሱ አስፈላጊ ነገር ነው፣ አያስፈልግም አይደለም። ግን ታይታው የሚበላው የሚጠጣው ነገር ትኩረታችን ይስበዋል። ልክ በመዋዕለ 50 በዚህ በዘመነ 50 ያለንን ነገር ስንመለከት ውድቀታችን የሚጀምረው ከትንሣኤው ሌሊት ነው። የትንሣኤ ቀን ቅዳሴ ላይ ቅዳሴ ከመገባቱ በፊት የኛ ደብራችን ሊቀ ዲያቆኑ አረ ዘገያችሁ፣ የተነጋገርነው ሰዓት እኮ የሚገባበትን ሰዓት አሳለፋችሁ፣ ቆራቢው ብዙ ነው፣ በሰዓት እንግባ ብያልኩኝ። ኋላስ መቼም የተወሰነ ሰው ቆርቧል፣ ግን አልገመትኩም። እኔ ቅልብጭ አለብኝ። ያውም እኮ አብየ ጊዜ ታውቃላችሁ መንበረ መንግስቱም ብዙ ቆራቢ ያለው መሰለኝ፣ ግን እንደ አብየ ጊዜ ቆራቢ የሚበዛበት የለም። አሁን የመርቆሬዎስ ቀን ብትመጡ ወላጅ የክብረ በዓል ማለት ነው፣ የወርሃ በዓሉ ማለት ነው። የኪዳነ ምሕረት የአብየ ጊዜ ብትመጡ እንደው በሰንበት ሁሉ በቅዳሜው ሁሉ ብዙ ሰው ነው እየመጣ የሚቆረው። እግዚአብሔር ይመስገን ጥሩ ነው። የዛም ግን የጠበቅኩትን ያክል አይደለም። በቃ መደበኛ የምናውቃቸው ሰዎች ናቸው ማለት ነው የቆረቡት። እንዴት ሰው የትንሣኤ ቀን አይቆርብም? የተለየ አስገዳጅ ነገር ለምሳሌ በማህሌት በአገልግሎት በምን ድካም ያለባቸው እነሱም ቢሆን መቆረብ አለባቸው። ማህሌት እንዲያውም ለስጋው ደግሞ ያዘጋጃል እንጂ ምን ይቸግራል? እና አብይ ጦምን ጦሞ አስቡት። ሐሳቡ ምንድን ነው? እንኳን ሌላ ይቅርና ይሄ ድግስ እናዘጋጃለን አይደል? እኔ ቢጤ ለምን ላፈር ምናምን እንላለን አይደል? ሁልጊዜ የባህላችን ጥመቱ የሚታየኝ መንፈሳዊ ልማድ እንደሌለን የሚታየው ምንድን ነው? የበዓል ቀን ነዳያን ከፍቷቸው እንዳይሆኑ። በነገራችሁ ላይ መጀመሪያ ነዳያንን ስጋው ደግሞ ስለመውሰድ ስለማስቀደስ ነዳያን ለመሆኑ ያስቀድሳሉ? ክርስቲያኖች አይደሉም? የትንሣኤ ቀን እነሱን የትንሣኤ ቀን የሚያስቀድስ ነዳያ አይታችሁ ታውቃላችሁ? እኔ ቢጤ እነሱ ለምንድን ነው ሰኞ ብንደግስላቸው ምን ችግር አለ? እሑድ ሁላችን ብንቆርብ ምን ችግር አለ? ማለት ተዘጋጅተን ንስሐ ገብተን በሚገባው ጎዳና ነው። ዝም ብለህ ተሰብስበህ በጅምላ ለመግባት አይደለም። እንደዛ እኮ ነው መሆን ያለበት። እና ያን ቀን ወጥ የሚሰራ ሰው ጠፋ፣ ችግር የለውም። ደህና ዋላችሁ። የበቀደሙን ላስታውሳችሁ እስቲ። የኔታ የትንሣኤ ቀን ነው እንጀራ በሽሮ ቢበሉ ምን ይላል? ያን ቀን ያስኮንናል። እንደውም አንድ ወንድማችን መጥቶ አይ እንዲያው አንድ ጥቅስ አለ አለ ሲኖዶስ ላይ ያለ የመጽሐፈ ሲኖዶስ ላይ 5ኛው ክፍል ላይ በቅዱስ ስምዖን ቀኖና ላይ ኤጲስቆጶስ ሆይ በበዓል ቀን ስጋ አልበላም አትበል ይላል። ይሄ እንደምን አየኸው አሉኝ። አንድ ያው ገና እየተማሩ ጉባኤ ቤት እየተማሩ ያሉ ናቸው፣ አገልጋይ ናቸው ቤተክርስቲያን። በቅንነት ነው የጠየቁ። አይ ጥሩ ነው አጠያየቀዎት፣ ግን አንድን የኤጲስቆጶስ ስጋ ሳትበላ ብሎ እግዚአብሔር ይወቅሰዋል ይመስለውታል? ይመስላችኋል? እንዴት ዋላችሁ? እግዚአብሔር አንድን ሰው ይህን ብላ አይን አትብላ ብሎ የምግብ ምርጫ ውስጥ ይገባል? ያን ያለበትን ምክንያት ከፍ ብሎ ይዩታል። 4 አንቀጽ ወደ ላይ ከፍ ብሎ ይዩት። መጀመሪያ ላይ ምን ይላል? ኤጲስቆጶስ ሆይ
ስጋ መብላትን ማስተሐቀር አይገባህም። ለምን? ሐዋርያት ሲኖዶስ ያደረጉበትን ምክንያት እንድታውቁት በዘመኑ በተነሳ ችግር ምክንያት ነው ሲኖዶስ የሚያደርጉት በአብዛኛው። ለዚያ ምን ለመስጠት ለምሳሌ ቅዳሴ ላይ አመክንዮ ዘሐዋርያት አለ አይደለም? ደህና ዋላችሁ። ሐዋርያት እግዚእ ወልደ ነጎድጓድ ሲቀደስ አመክንዮ አለ አይደለም? ኧረ በሞቴ ናምን ባዶ አምላክ ገባሬ ኩሉ ፍጥረት የሚለው ማለት ነው። በከመ አቅደመ ነጊራ እሱ ላይ መሀል ላይ ታችሁት ከሆነ ንነሰ ነአምን ከመ ሰብእ ንጹሕ ወልደ ዘአልቦ ርኩስ ይላል አይደለም? እኛ ግን ጋብቻ ምን እንደሆነ እናምናለን፣ ንጹሕ እንደሆነ። እንዲህ ብለው ሐዋርያት የተናገሩ ዝም ብሎ እንዳይመስላችሁ። ጋብቻ የረከሰ ነገር ነው፣ ቀጥሎ ደግሞ ስጋም ርኩስ ነው ብለው ምንታዌ የሚያስተምሩ የዱዋሊስት የሚባሉት መናፍቃን በጊዜው ላነሱት ትምህርት የተሰጠ ተግሳጽ ነው። ኤጲስቆጶስ ሆይ ስጋ ይሄ ስርዓት ሲያያዝ ከምን ድረስ መጥቷል? በግብፅ ገዳማት አንድ ስርዓት ነበረ። እሱም ምንድን ነው? በዓመት አንድ ጊዜ የትንሣኤ ሁሉም መነኩሴ ወጥቶ ስጋ የመብላት ወይን ጠጅ የመጠጣት ግዴታ አለበት። ገዳሙ ያዘጋጃል፣ ግዴታ ነው። ትርምት ይዣለሁ ምናምን የለም፣ ትጠጣለህ ግድ። ይሄ ነገር ለረጅም ጊዜ ቆየ እና አንድ ጊዜ አሃው መነኮሳት ወይን ጠጅ ይዘው ሲመጡ ወደ አባ መቃርስ በዓት ረዱ አባ በብኑዳ በር ቆሞ አላስገባችሁም አላቸው። እንዲህ አባታችን እናጠጣው እንጂ ሲሎቹ እናንተ ትገሉት ይህን ሽማግሌ ብሎ አላቸው። ወይን አጠጥተን ነው እንደ የምንገለው? ይሁላችሁ ለዓመታት ወይን አመታችሁ ስትሰጡት ስለ እናንተ ፍቅር እየቀመሰላችሁ የዛን የወይን ጦስ ለማራቅ ግን በአጥንቱ እስከሚቆም ድረስ ነው የሚጾም የሚሰግድ እና እባካችሁ ሁለተኛ ብሎ አላቸው፣ እንዳታመጡ አላቸው። ነገር ግን ሕጉ በዚህም አልቆመም። አንድ ቀን እንዲህ ተደረገ። አንድ ትርምት የያዘ መነኩሴ በየዓመቱ ያችን ጠጅ እየጠጣ ተቸገረ። አልጠጣም ቢል በግድ ነው፣ ስርዓተ ገዳም። ከዛ የፈለገ ነገር ይፈጠር ብሎ እምቢ አለ። በአንዱ ዓመት ላይ እምቢ አለ። ግድ አሉት። አመልጣለሁ ብሎ ሲሄድ አንድ የተዛመመ ቤት ኑሮ አለካ የዛን ምሰሶ ቢነካው ተደርምሶ ጨፍልቆ ገደለው መነኩሴው። ለሱም ሰማዕትነት ነው ተቆጠረለት። መነኮሳት ተላቅሰው ጉባኤ አድርገው ከዛሬ ጀምሮ የፈለገ ይብላ ይጠጣው እንጂ ሕግ አይደለም ተብሎ ተነስቶ ዛሬ እንጂ አዲስ ሰርተውት ካልሆነ የለም። አሁን ሰው ከፈለገ መነኮሳት ከፈለጉ በዓመት አንድ ቀን መቅመስ ይችላሉ። ያን ስላችሁ ዛሬ በከተማ ላለው ከመስከረም 1 እስከ ጳጉሜ 6 ዝልዝል ስለሚበላው የኛው የከተማው አይደለም ማወራው፣ ስለ እውነተኛ መነኮሳት ነው ማወራው የምናገረው። እና አንድን ኤጲስቆጶስ ስጋ ብላ ብሎ እግዚአብሔር አያስገድደው። ያ የተባለበት ምክንያት ስጋ መብላት ኃጢአት ነው። እንኳን ስጋ መብላት የተሸከምነው ስጋ በራሱ ይሄ ራሱ ሸክማችን ነው፣ በደል ነው፣ የረከሰ ነው የኛ ስጋ ብሎ የሚያስተምሩ ስለነበሩ ለዛ ምላሽ ኤጲስቆጶሱ አብነት እንዲሆናቸው ነው። አልበላም አትበል ምሳሌው ናቸው። ልክ አባ መቃርስ ሲለው እንደነበረው እኛ ስጋም ማንበላ ወይን ጠጅ እማንጠጣ ስለ እግዚአብሔር ፍቅር ንቀነው ነው እንጂ መብላቱ መጠጣቱ ኃጢአት ስለሆነ አይደለም ብሎ እንደተናገሩ ማለት ነው። ደህና ዋላችሁ? እንዴት ዋላችሁ? እና አንድ ሰው የፋሲካ ቀን ጥሬ ቆርጥሞ ቢውል በደል ሊሆንበት ነው እንዴት ብሎ ያናን ብለን ተነጋገርን። ናናው ትልቁ ነገር እነዛ ድሆች ስጋ ስላልበሉ የሚከፋቸው ለምንድን ነው? ለነሱ በዓል የክርስቶስ በዓል ስጋ የሚበላበት በዓል ነው፣ ሌላ ነገር የለውም። መድኃኒታችን ክርስቶስ የሚመለክበት እርሱን የምናመሰግንበት ቅዱስ ስጋውን ክቡር ደሙን የምንቀበልበት ሳይሆን ምን ሆነ? በቃ ፋሲካ ምንድን ነው? ስጋ መብያ ነው። አለቅ። እንደዚያ ሆነ። ለዚያ ነው ርዕሳችን ምንድን ነው? ንብላ ንስታይ ነው አይደለም? ይሄ ሆኗል እኮ ሕጋችን። ቅዱስ ጳውሎስ ያለበትን ምክንያት በኋላ እናመጣለን። ግን እንብላ እንጠጣ ሆኗል እና የጌታ ትንሣኤ መብልና መጠጥ አይደለም። የመድኃኒታችን ትንሣኤ ስለ መብላትና ስለ መጠጣት አይደለም። አትብሎ አይደለም። ቅድም ተናግሬያለሁ። መብላት መጠጣት ኃጢአት ነው እያልኩ አይደለም። የትንሣኤ ቀን ጦም ይዋል እያልኩ አይደለም። የትንሣኤ ቀን ስጋ አትብሉ እያልኩ እየከለከልኩም አይደለም። ነገር ግን በዚያ ሰበብ ስጋ ስንት ሰዓት ነው የሚታረድ? በጉ በምናምን ጭቅጭቅ። የትንሣኤ ቀን አንዲት እህት ደወለች። ቀድሞ ባልደረባ የትልቅ ሰው ናት። ከዛ እንዴት ነው ዛሬ እንዴት ሆናችሁ አላችሁ ብዬ ስል አረ ጥሩ ነው፣ ዶሮም ተመገብነ ጥሩ ነው። አቤት እኔ ልንገርሽ የኔ እህት፣ እኔ ግን እንዴት ያለ ችሎታ ነው እግዚአብሔር የሰጠሽ
አንቺ ብቻ ሳይሆን አጠቃላይ አብዛኛው ሰው 55 ቀን ጡሞ እንዴት ነው በዶሮ የሚደገድፍ? ዓለማችን ላይ መጨረሻው ከባዱ ምግብ ታውቃላችሁ? በጣም ከባድ። አሁን ሰው ምስር ይላል አለ ጨጓራ ወይ እረሱ ቀላል ነው። በዶሮ መብላት ኃጢአት ነው እያልኩ አይደለም፣ አድናቆትን የተናገርኩ እኮ ይሄ አንክሮ ነው። እና እኔ ጦሞ በዶሮ የሚገድፍና ጥሬ ስጋ የሚበላ ሰው ጋር ሞላ አይመስለኝም። እኔ አላምነውም። ለምን የዚህ ሰው ጨጓራ ደንጃ መፍጨት ነው የሚቀረው ማለት ነው። ያኔ ጥሬ ስጋማ እዚህ በፊት ነግሬያቸዋለሁ። እንኳን ክልክሉ ነው ቢፈቀድም እንኳን ጥሬ ስጋ ዘልዝሎ የሚበላ ሰው ቢያጣ ተረኛ ላለመሆን መራቅ አለብኝ። እውነቴን ተደርጓል እኮ ቢያጡ ሰው የበሉ አሉ አይጣል ነው። እዚህ ኩታራ ስለሌለ እንደ ልቤና ጋዛኛው ጉባኤ ብዙ ህፃናት እየመጡ ስለሚማሩ አፌን ትንሽ ለመቆጠብ ሞክራለሁ። አቆጣጠቡ በእኔ ልክ ነው እንጂ በሌላው ልክ ሰኝ ምንም ቆጠብኩ ይችላል እንደ መቆጠራ ለዘርግፍ ካልኩ ብዙ ነው። እንዴት ዋላችሁ? ስለዚህ የጌታን ትንሣኤ መብልና መጠጥ እንዳናደርገው ነው የምናነሳው። አሁን በመሰረታዊነት ይህንን ትምህርት ከማጠቃለላችን በፊት የሶስት ሳምንት ቅዱሳንን ስም ሰዓት ለመቆጠብ ላወሳ ኋላ እንዳንቸገርና ትምህርቱን ንብላ ንስተየ ሰመነ መውት ያለውን ጥቂት ማጠቃለያ እናደርግበታለን። ርዕሱ ግን ገብቷቸዋል። የትምህርቱ ትኩረቱ ግልጽ ነው። ለምን እንደተጠቀሰ ይገባቸዋል። በኋላ ከዘነጋኝ አንዳችሁ አስታውሱኝ። በባለ 50 ንስሐ የለም አይደለም አለ የለም። እሱን ለምንነቱን ጥቂት እናነሳውና ግን እቺ ነገር ክርስትናችንን በአፍጢሙ እየደፋች ስለሆነች ጥቂት መፍትሄ መነጋገር አለብን። መድረክ የወጣ ሰባኪ ንስሐ የለም ነው እንጂ ኃጢአት የለም አይደለም። እንዴት ያለ ነገር ነው? ኃጢአት ካለ እንዴት ንስሐ አይኖርም? ደህና ዋላችሁ? መከልከል ንስሐውን ነው መጀመሪያ ወይስ ኃጢአቱን ነው? ኧረ ንገሩኝ። ታዲያስ ዛሬ ስንት ቀን ነው? 15 3 ሳምንት ቢቀነስበት 2 ሳምንት ነው እንጂ ምን 3 ሳምንት አንድ አይደል? እርግጠኛ ናችሁ? እኔ እኮ ሂሳብ አትችሉ ፊዚክስ አትችሉ እንደው እዚህ አንድ የሂሳብ ሰራተኛ ልቅጠር እንዴ? 2 ሳምንቱ በአንድ ነው የሚመጣ? ንገሩኝ እንጂ የእውነት። እሺ ተውት ይሁን እንግዲህ በአንድ ተገናኝተን ነበር። እሺ ከሁለት እንጀምር። ከሚያዝያ 2 ሚያዝያ 2 ቀን ያው ትምህርት ላመጣላችሁ ነው። እኔ በህይወቴ ከሚያስገርሙኝ ነገሮች አንዱ ወጣቶች እያለን ነገሩን ወጣትን ይለቃል። ልጆች እያለን እንቀይረው ዛራዳ ሎተሪው ምናምን እንሸጣለን እና መቼም በልጅነት ብዙ ነገር ሞካክረናል። እና እዛ ውስጥ አንድ ሰው ነበር እዛ ሰፈር እና ስሙን አልጠራውም። ስም አለው መጠሪያ ስም፣ ግን ሁሉም ሰው በስሙ አይጠራውም። እኔ ለቃሉ በጣም ይቅርታ ጠይቃለሁ። ጦጤ ነው የሚሉት። መድኃኒዓለም ይቅር ይበለኝ። ስታዩት በእውነቱ ሰው ቢመስል ምንም መልክ የለውም በእውነቱ እንደዛ፣ ግን ቢሆንም አይባልም ነው። እና እንዲያውም አንድ ጊዜ ምን ቁጭ ብለን እዛ አንዱ ምን ይላል፣ ይሄ ሁላችሁ ዲቪ የዛን ጊዜ ብርቅ ነው ዲቪ ሲሞላ እና አሜሪካ በወቅቱ የነበረው ፕሬዚዳንት ቢል ክሊንተን መሰለኝ። ቢል ክሊንተን ያላለ ደግሞ እኮ የውሸት ውሸት አሁን የዛን እና ቢል ክሊንተን ሳይቆይና አንድ ዲቪ ያየን ሲል እንዴ አፍሪካ ይሄን ያህል ሰልጥናለች እንዴ ዝንጀሮ ዲቪ መሙላት የጀመረ ብሎ አለ ብሎና ይህን ማነሳላችሁ ጸያፍ ነው በእውነቱ መባሉ። ለምን ይህን ታነሳልኛለህ ብትሉ በቤተ ክርስቲያናችን ታሪክ አስገራሚ ከሚባሉ ቅዱሳን መካከል አንዱ ቅዱስ ክርስቶፎሮስ። ክርስቶፎሮስ ከአንገቱ በላይ ምንድን ነው? የውሻ መልክ ነው ያለው። ቀላል እንዳይመስላችሁ። ለአዲስ ክርስቲያን የቅዱስ ክርስቶፎሮስ ስለ አድኖ እዛ ኢንተርኔት ላይ ስንለጥፍ ይደነግጣል። መስቀል የያዘ ቅዱስ ተብሎ የተጻፈበት ግማሽ ሰው ግማሽ ውሻ የሚመስል ነገር ሲያዩ ይደነግጣል። በነገራቸው ላይ ሰዓሊዎቹ ስለሚጠነቀቁ ነው እንጂ እኮ አካሉ የሰው መጠን አይደለም፣ በጣም ግዙፍ ነው። ከሰው 2-3 እጥፍ የሚገዝፍ ነገር ነው። እግሩ እንደ ጋለ የናስ ብረት የሚመስል እኮ ነው። አንድ ጊዜ ቢሰነዝር በአካባቢ ያለውን ነገር በሙሉ ማጥፋት የሚችል ኃይል ያለው ነው። እና አንድ ጥያቄ ጥንቃቄውን እንድናደርግ ያስፈልጋል። ቅዱስ ክርስቶፎሮስ
ሰው ነው እንስሳ ብለው ቢባል ቀላል ነው መልሱ። ምንድን ነው? ሰው ነው። አብነታችን በመጽሐፍ ቅዱስ ጨምሮ በብዙ ስፍራ የሰው ልጅ ከበደሉ ብዛት የተነሳ እስከነ ትውልዱ ድረስ ወደ አውሬ የሚቀየርበት አጋጣሚ ያለ ናቡከደነጾር ይበቃናል። ስለዚህ እነዚያ ሰዎችን የሚበሉ የሀገረ ባረቶስ ሰዎች ቅዱስ ማትያስ ያሳመናቸው እሱም ከዚያ ስለሆነ ሰው ናቸው። እኔ ከቅዱስ ክርስቶፎሮስ እንድንማር የምፈልገው ነገር ሰማዕትነቱ ብቻ አይደለም። ይሄ ቅዱስ ሰው እግዚአብሔርን ለምኖ መልኩን ወደ ሰውነት መመለስ ይችል ነበረ፣ ግን አልፈለገም። እኔ በኢትዮጵያ ታሪክ በሊቃውንት ሐረገ ትውልድ ውስጥ አቃቤ ሰዓት ከብቴ የሚባሉ ሊቅ ነበሩ። አቃቤ ሰዓት ከብቴ እናውላችሁ። አቃቤ ሰዓት የማዕረግ ስማቸው ነው። ሲጠሯቸው ጥቁሩ ከብቴ ነው የሚሏቸው። ጥቁር ስለሆኑ ከብቴ ከብት ነህ ብሎ ለመሳደብ በዘመኑ የሊቃውንት ሁሉ የበላይ ናቸው። ከሳቸው በላይ ሊቅ አልነበረም። ዛሬ ቀላል የሚባል ትርጓሜ ከሳቸውም የመጣ አለ። በአንዳንድ ስፍራ በአንዳንድ ነገር ስምምነት የሌለው ነገር ይኖራል። እሱን እንግዲህ በተለይ እዚህ አካባቢ ያለው ነገር እንተዋዋለን። እንግዲህ የታሪክ ጉዳይ ነው። ግን እሳቸው ከቤተ መንግስት ተጠርተው ሹመት ሲሰጣቸው ማህተም ሲሰራላቸው ማን ብለን እንስራው ሲባል ምክንያቱም ስማቸው አበሞ ነው እንጂ ከብቴ አይደለም። አበሞ ሌላው ሲል ተው ባወጡልኝ ስም አድርገው ብለው ከብቴ ተብሎ ቀርተዋል። ጥቁሩን ተወውና አቃቤ ሰዓቱን አስገባበት፣ ከብቴን ግን ይቅር እንደዚያው ይኑር ብለዋል። እንደዚያ እኮ አለ። ይሄ ቅዱስ ክርስቶፎሮስ ለውበት በጣም ለምንጨነቅ በዚህ ዘመን እህቶቻችን ለውበታቸው በመጨነቃቸው ነው እናንተ አልፈርድም። ከእናንተ ባልተናነሰ መንገድ ወንዱ ሁሉ ስለ መልኩ ይጨነቃል። በቀን ስንት ጊዜ መስታወት ታያላችሁ? ቆይ መስታወት ማለት ነው። መስታወት ከቤቴ የለኝም የሚል ሰው እጁን ያወጣል። መስታወት የሌለው እሺ። ስለዚህ ሁላችሁም አላችሁ። እሺ ከዛ ለምንድን ነው መስታወት ያለ ብዬ ስላችሁ ምንድን ነው የምትሉ? አይ ሰው ብዙ ነውር ይኖረዋል። ስወጣ ምን ነውር ይኖራል? በነገራችሁ ላይ ውሃ ጧት ትነሳና ፊትህን በውሃ ከታጠብከው ወይ በሳሙናና በውሃ ከታጠብከው በኋላ ምን ሊቀር ይችላል? ያን ያክል በመበየጃ ነው እንደ ቆሻሻ የተበየደ? መስታወት ማየት ግድ ነው። እሺ ጥያቄ ቁጥር 2 እችን የምታክል ስባሪ ብቻ ነው ያለችኝ፣ ትልቅ መስታወት የለኝም የሚል እሺ ደግሞ ሰባራ ብቻ ናት ያለች እችን የምታክል በቃ እንደዚህ ያደርገው ጥርስ ምናምን ተለባይት። እስቲ ታዲያ አንድ ሰሞን እንደ ፋሽን ሲባል እንደነበረው ወንድ እህቶቻችን እንበል። እውነቴን ነው። መስታወት ማየት እኮ ጾር ነው እኮ አታውቁም? ይሄን አንዳንድ ጊዜ ሲበዛ እንደ ጾር እኮ ነው። አሁንም ቅዱስ ያዕቆብ ተናግሯል። ፊቱን በመስታወት እንደሚያይሰው ሄዳችሁ ታዩትና ስትመለሱ ይጠፋችኋል፣ እንደገና ትመለሳላችሁ። እና እህቶቻችንም በመጠኑ እግዚአብሔር የሰጠንን መልክ እናጥፋው አይደለም፣ አራያው ነው። ነገር ግን አብዝተን አንጨነቅለት። እንጃ በህይወት ይኖሩ ይረፉ አላውቅም። በቅርብ ጊዜ ያረፉ ያሉኝ ይሆን አባ ነው ሰናይ የጋይንቱ የ30 ዓመት ዘግተው የኖሩት አንድ ነገር ይሉ ነበረ። ለመልኩ ለውበቱ የሚጨነቅ ሰው መቼውንም ክርስቲያን መሆን አይችልም። ምን አሉኝ? እየኝ እስኪ ምን እመስላለሁ አሉኝ። ሰው አልኳቸው። አትዋሽ እባክህ የልብህን ተናገር ያፍህን ተውና አሉኝ። ሰው ነው የሚመስሉ አልኩ ድርቅ ብዬ። በልቤ ግን ዝንጀሮ ነው የሚመስሉ ነው የምልህ። እውነትም ዝንጀሮ ነው የሚመስሉ። አጭር ናቸው፣ ጺማቸው መሬት ለመሬት ነው የሚጎተት፣ በጣም ነው የሚያስፈሩ። በገርል በቅድስና ይኖሩ ናቸው። ቢሆን እንዴት የዝንጀሮ ይመስላሉ እላቸዋለሁ። ታዲያ ነውር አይደለ? ምንም የክርስትና ምግባር ባይኖረኝ ቢያንስ ይሄ እኮ በባህሉ ራሱ አንልም አይደል? አላኔ ልንገርህ አንተ እያልከኝ ያለ ዝንጀሮ ይመስላል ነው። ያው ፍጹም ስለሆኑ ያውቁታል። ዝንጀሮ ትክክል ነው እኮ ምን አስጨነቅ? አዎ ዝንጀሮ ነው መስል። አየህ እችን ዓለም ያለፍኳት ዝንጀሮ መስዬ ነው እንዳንተ ተኳኩዬ እንዳይመስልህ ብሎ ቃል በቃል እና ብዙ አትጨነቁለት ብዬ ነው። በዛ ላይ ቆዳችሁ በተጨነቃለችሁለት መጠን እየሳሳ እየሞተ ነው የሚሄደው፣ አቅሙን እያጣ ነው የሚሄደው። እኔ አስታውሳለሁ አንድ ባልደረባዬ ታማ ልትታከም ሄዳ የቆዳ ሐኪም ነውና እንዲህ ያደረገ ጉንጯ እንደዚህ ያደርገዋል።
አንተ ምን ነው ስትሉ ገርሞኝ እኮ ነው እንዲህ አይነት የሴት ቆዳ በዚህ ዘመን አለ እንዴ? ምክንያቱም ፊቷን አይደለም እናንተ ምናምን የምትቀቡትን ነገር ሳሙና አይነካውም፣ ውሃ ብቻ ነው በእድሜ ዘመኗ የምትጠቀም ውሃ ብቻ። ግርም እንዴት አይነት ቆዳ! ይሄ ቆዳ ለማጋነን ቢሆንም እንደው መቼም እኛ ስናጋነው እንደው ግራይንደር አይበሳውም ይባላል። በቃ ጠንካራ ሲባል ሸካራ እንዳይመስልሽ አይደለም። ይሻክርብኛል አለሽ አትፍሪ። ቢሻክርማ ሊራስሽ ነው የሚያስጨንቅሽ። ለሰለሰ ምንድነው ቁም ነገሩ ነው? ለናዋላችሁ ከቅዱስ ክርስቶፎሮስ ይሄንን ብንወስድ ከዚያ ሁሉ ገድሉ መጀመሪያ መልኩን ያን ያህል ቅዱስ የእግዚአብሔር ወዳጅ ጌታዬ ፊቴ እንደ ሰው መልስልኝ ብሎ ቢል ጌታ ሲሰማውና ሲመልስለት ደቂቃ የማይወስድ ነበር። ከዚያ የቅዱስ ሰው ያ ሁሉ መከራ ሲቀበል ትዕግስቱ ይገርመኛል። ለምን? በኃይሉ የተነሳ 1000፣ 2000፣ 10000 ወታደር ቢያገኝ እንደ ጫጩት አስቡት እናንተ። 1000 ጫጩት ተሰልፎ ይመጣ ምንድነው የሚጠበቅባቸው? እየረገጣቸው መሄድ ነው አይደል? ውጊያ አለ እንዴ ከነሱ ጋር? ለሱ እንደ ጫጩት ናቸው። ሊያጠፋቸው ይችል ነበረ። ግን ታግሶ ስለ መድኃኒታችን ፍቅር መከራ ተቀብሎ ሰማዕት ሆኗል። ይኸውም ቅዱስ በሁለተኛው መቶ ክፍለ ዘመን መጀመሪያ አካባቢ የነበረ ደገኛ ቅዱስ ነው። እግዚአብሔር በረከቱን ያሳድርብን። አባ ስምዖን ዘሀገረ ሀሌባ፣ እነ ቅዱስ መላልኤል፣ እነ ቅዱስ ማቱሳላ ወለ ሄኖክ ዓመታዊ በዓላቸው ነበረ። በሶስት ክርስቲያኑ ነጋዴ ቅዱስ መርቄ፣ ክርስቲያኑ ነጋዴ በክርስትና ነጋዴ ሆኖ ክርስቲያን ፍትሐ ነገሥት ማን ነው ይሄ ህንፃ መነኮሳት ላይ ሰለስቱ ምዕት ስለ ንግድ ያስቀመጡት ነገር ያስፈራል። በተለይ ክህነት ላለን ሰዎች በጣም ጥንቃቄ ያስፈልገናል። ወደ ንግድ ሲገባ በጣም ከባድ ነው። እኔ እዚህ ፊት ነግሬያቸዋለሁ። አንድ ወዳጃችን እኔ በዚህ ዘመን መልካም ሰው ጥቀስ ከተባልኩ ከምጠቅሳቸው በጣት ከሚቆጠሩ ሰዎች አንዱ እሱ ነው፣ በክርስትናው ማለት ነው። ነገር ግን ገበያ ሄጄ ሸሚዝ ሲሸጥ አየሁት። 400 ብር ዛሬ አይደለም ቆይቷል በጣም 400 ብር አውጥቼ አይ እኔም ሸሚዝ የለኝም እኮ ልግዛ ብዬ ስለው አይ 175 ብር ክፈለኛል። አሁን 400 ብር ሸጥከው እኮ አይ ለአንተ 175 ብር ነው። ለምን ለኔ ትከስራለህ? ኧረ አልከስርም። እኔ ትከስራለህ? አልከስርም። 150 ብር ነው እኮ የገዛሁት። እና ሰውየው ለምንድን ነው እንደዛ ያደረከው? እንደሱ ካልሆነ ሰርቫይቭ ማድረግ አልችልም። በቃ በቀን አንዱ የሁለት ነው የሚሸጥ፣ ሌላው በሙሉ እንደዛ ስለሚያደርግ እኔ ብቻዬን ሀቅ ብይዝ አልችልም አለኝ። ብቻህን ሀቅ ብትይዝ ትችላለህ፣ እምነት ስለሌለን ነው። እኔም አንተም እምነት ጎደሎ ስለሆነን ነው። ቅዱስ መርቄ ድሃ ሳይበድል ፍርድ ሳያጓድል እግዚአብሔርን ሳይበድል 40 ልጥረ ወርቅ ማለት እኮ በዚህ ዘመን ምናልባትም ቢሊዮነር የሚያደርግ ሀብት ነው። 40 ልጥረ ወርቅ ገንዘብ ነበረው፣ በጥቁር በቅሎ የተጫነ። ያንን ለጌታችን አማሰቶ ጉዝፋርን ልኮ ከጌታ አገናኝቶ ባለፈው ጉባኤ አታስታውስም? አንስቼ እያለ የነበራችሁ ልጆች ጉዝፋር ጌታችን ኢየሱስ ክርስቶስን ለማየት በቃ አይደል? ለምን? በልቡ ክፋት የለውም። ከሃዲ ነው፣ ጣዖት ነው የሚያመልክ። ግን በልቡ ሽንገላ ስለሌለው ጌታ ተገልጾ ወደ እምነት መልሰውታል። ቅዱስ መርቄን የገነዙት መላእክት፣ መቃብር የቆፈረለት አንበሳ፣ ነፍሱ ከስጋው የተለየ መንፈስ ቅዱስ ረቦ ቅዱስ ዳዊት በገና እየደረደረለት ነው። ነጋዴም ይጸድቃል ሌለ ነው። ግን የነጋዴ መጽደቂያ መንገዱ ጌታ ለባለጠጋ እንደተናገረ ነው። ይቀልል ህልፈተ ግመልን ተስቁረተ መርፌ ነው ነገሩ። ያን ያክል አስጨናቂ አድርገነዋል። በተለይ በዚህ ዘመን እኔ በነገራችሁ ላይ አህዛብ ገበያቸው ላይ ተመልከቱ፣ እርስ በርስ ይተዛዘናሉ አይደል? አንዳንዱ ሰው ለምንድን ነው ከክርስቲያኑ ማትገዙ ይላል። ክርስቲያኑ አረመኔ አይደለ ነጋዴው። አያዝንልኝ፣ ክርስቲያን ነው ብሎ ያዝንልኛል? አያዝንልኝ። መጀመሪያውኑ እንዲህ ያለ ተንኮልም አያስፈልግም ነበር። ከገሌ ግዛ ከገሌ አትግዛ። ክፋቱን የጀመሩት እነሱ ናቸው አይደል? ከሆነ ላይ ቀር እንግዲህ እነሱ ወንድማቸውን ሲጠቅሙ እኛም ወንድማችን እንጥቀም እንዳንል የኛው አረመኔ ደግሞ ሰነፍ ነው። የሚገርማቸው ነገር የክርስቲያን ባህል ሀብት ይዩት። አብዛኛው ጎንደር ከተማ ውስጥ ያለው ሆቴል መቼም 90% እርግጠኛ ነኝ የክርስቲያን ነው አይደል? የኦርቶዶክስ ክርስቲያን ነኝ የሚል ነው ሆቴል። ምን ሊያደርገው ነው ሆቴሉን የሚከፍተው? ሆቴል ምንድን ነው ሙያው? ምንድን ነው የሚደረግበት? እንዲያውም የሚገርማቸው አንዳንድ ስፍራዎች አሉ ጠንቃቃ የሆኑ ሆቴል ለመያዝ ሲመጣ አንድ ሰው ሴትና ወንድ ከሆነ አያሳድሩትም፣ አሊያ የጋብቻ ሰርቲፊኬት ኮፒ አምጣ የሚሉ እነዚህ ደግሞ ጎበዞች አሉ። እንደዚህ ነው እንጂ ታዲያ እንጂ ዝም ብሎ አመንዝራውን አያስገቡትም። ጥቂት በጣት የሚቆጠሩ እነዚህ ጎበዝ ናቸው። ሰምቻለሁ እንደሚያደርጉ እንዳሉ እና በእውነቱ እግዚአብሔር የቅዱስ መርቄን በረከት ያሳድርብን። እና አባ ዮሐንስ እና አባ ሚካኤል ዓመታዊ በዓላቸው ነበረ። ሚያዝያ
4 ቀን ፊቅጦር፣ ዳኬዎስ፣ ኤርሞ የሚባሉ ቅዱሳን ሰማዕታት በአራተኛው ክፍለ ዘመን አጋማሽ ሰማዕትነት የተቀበሉ ናቸው። አብርሃ ወአጽብሃ ዓመታዊ የልደት መታሰቢያቸው ነው። የተወለዱበት መጋቢት 29 ነው እያለ ከጌታ በዓል ጋር ለማክበር ስለማይመች ወደ 4 መጥቶ ነው። እናታችን የተጸነሱበት ይቅርታ እናታችን ቅድስት ፍቅርተ ክርስቶስ የዚያን ቀን ጽንሰቷ ነው። ታላቁ ጻድቅ አበምኔት አባ ይስሐቅም ዓመታዊ በዓላቸው ነው። በ5 ሊቀ ሊቃውንት ቅዱስ ያሬድ ካህን ጡመ ልሳን ዓመታዊ የልደት መታሰቢያው ነው። ልደቱ 2 ፊት ነው ያለ። ህዳር 11 እናከብረዋለን፣ ሚያዝያ 5 ነው። በገድሉ በብዛት የሚገኘው ሚያዝያ 5 ነው። በአንዳንድ ትውፊት ግን ህዳር 11 የሚል ይገኛል። ገድሉ ግን 3 አይነት ገድል አለው። ሚያዝያ 5 ነው የሚለው በብዛት እሱ። ቅዱስ ያሬድን ምን ቋንቋ እንናገርለታለን? አስቡት፣ በዓለ ትንሣኤን የሊቃውንቱ ማሕሌትና ቅዳሴው ባይኖር እንዴት ነው የምናከብረው? እኔ አንዳንድ ጊዜ ግራ ለነሱ ጥሩ ሊሆን ይችላል፣ ግን የግብጾችን የሶሪያዎችን በዚህ በኢየሩሳሌም በግሪክ በምን ሲያከብሩ ስሞቹ ዜማውን ምን እንደው ሞቴ እንደው ጨርሶ ሚውትንም አደረገው ምንም ነገር። እንደውም ሶሪያዎች ቅዱስ ኤፍሬም የሶሪያ ዜማ ቅዱስ ያሬድ ከመላእክት እንዳገኘው ቅዱስ ኤፍሬምም ከመላእክት ያገኘው ይላሉ። ግን ሲመስለኝ አሁን ያለው ያኔ አይመስልም። በእርግጥ የኛውን ስለልምድ ነው፣ የነሱ ግራ ሊያጋባን ይችል ይሆናል። ግን ያሙኑ የኛ ባይሆን ችግሩ ከመመናን ሊቃውንት እያራቀቁት እያሰፉት እየለጠጡ የንታትና የሚሉት ነገር ነበር። ልጅ መምህራንና መነኮሳት ስራ ሲፈቱ በተለይ ዜማዎቹ ቁጭ ብሎ አዲስ ዜማ መፍጠር ነው ስራቸው። አሁን የቅዳሴው ዝውውቱ ቅዳሴ የተማራች ሰዎች ካላችሁ ያረጅም በስመ አብ ምን ሲያረጉ ደረሱት? እንደ ያንን ዜማው ቅዱስ ያሬድ ነው እኮ። ግን ዝውውቱ ብቻውን እርግጠኛ ነኝ እንጂ 40 ደቂቃ ሳይወስድ ይቀራል። በቅዳሴ አይባልም ዜማው ሙሉ። አንዳንድ ጊዜ ሊቃውንት ሲያርፉ እንደዚህ ነው የሚሉት፣ ወይ ደግሞ በወንበር ነው መለጠጡ ኃጢአቱ ነው አይደለም። ነገር ግን ያንን ምዕመናን እንዴት አድርገው ሰምተው ይዙታል? እንዲሁ እንደሚያዘው በመጠኑ እንደሚያዘው። አሁን እኮ አንዳንድ ነገር ሰልጠን ተብሏል አይደለም? ክብረ በዓልና ወራ በዓል የሆነ እንደሆነ እኮ ሰንበት ትምህርት ቤቶች ምን ያደርጋሉ? በተለይ አዲስ አበባ ያሉት የዕለቱን ከዋይ ዜማው ጀምሮ ክብረ በዓል ከሆነ ወራ በዓል ደግሞ ስማኒት ከሚለው ጀምረው እያንዳንዱ ነግስ ይሄ ነው፣ ዚቁ ይሄ ነው፣ መልኩ ይሄ ነው፣ ዚቁ ይሄ ነው፣ ወረቡ ይሄው ነው እያሉ ኋላ እስከ አንገርጋሪው ስመላለሙ አቡኑን እያንዳንዷን ነገር ልቅም አድርገው እስከ አራራዩ ድረስ ቁጭ አድርገው ያችን ትይዝና ያችን እያየ አብረ ማለት አይቀርም። እንግዲህ ጥሩ እኮ ነው። ለምን እሳቸው አሁን በዜማው በመጽሐፉም ናቸው፣ በሁለቱም ስላሉ አሁን ያስታርቁልን። ለምን መጽሐፍ ሰውን በማይሰማው ቋንቋ እንድንናገር ይፈቅድልናል? አይፈቅድልን። ቅዱስ ጳውሎስ አልከለከለንም? ከልክሎናል። በሚሰማው ቋንቋ ነው። በነገራቸው ላይ ለመጀመሪያ ጊዜ በአማርኛ ቅዳሴ መቅደስ የተጀመረ የዛሬ 100 ዓመት አካባቢ እና በሊቃውንት ከፍተኛ ጠብ ነበረ። እንዴት የምን አማርኛ ነው ደግሞ እየተባለ ኋላ ደግሞ አማርኛው ደግሞ አንዳንድ ቦታ እየበዛ በአማርኛ የማይነበቡ አንዳንድ ኃይለ ቃላትን ዝም ብሎ በአማርኛ መጨረገር የገባው ሰውዬ ተው እባክህ ግድ የለም እና እንዲያው በእውነቱ ቅዱስ ያሬድን በምን ቋንቋ እንገልጠዋለን? እንደ እንታ ሊቀ ሊቃውንት ዕዝራ አነጋገር ብዙ ቅዱሳን ሊቃውንትን አይን ናቸው እንላለን። ቅዱስ ያሬድ ግን ለቤተ ክርስቲያን አይን ብቻ ሳይሆን ሁለንተናዋ ነው፣ ሙሉ አካሏ ነው፣ ሁለንተናዋ የሁለንተናዋ መገለጫ ነው ብለዋል። በረከቱን እግዚአብሔር ያሳድርብን። ያን ቀን ታላቁ ነቢይ ቅዱስ ሕዝቅኤል ዓመታዊ የእረፍት በዓሉ ተከብሮለታል። ሰማዕትነቱ ነው። በባቢሎን ፋርስ ባቢሎን 20 ዘመን ትንቢት ተናግሮ ጠልተው ተመቅኝተው እንደ ሕዝቅኤል ያለ ትንቢተ ሕዝቅኤል ብዙ የተነገረለት አይመስል። አሁን ትንቢተ ኢሳይያስ ብዙ ነገር፣ ትንቢተ ኤርምያስ ብዙ ነገር፣ ትንቢተ ዳንኤል ሲባል ይሰማል። እንደው ከትንቢተ ሕዝቅኤል ተጠቅሶ ትምህርት ሲሰጥ ላይ ስለ ቅዱስ ሕዝቅኤል ስለ ክብሩ ትንቢቱ እንዴ በጣም እጹብ የሚያሰኝ ሆነ። ገና ከመጀመሪያው እግዚአብሔርን ካየበት ከምዕራፍ 1 ጀምሮ እጹብ እኮ ነው የሚያሰኝ። በተለይ ስለ ትንሣኤ ሙታን እንዲህ ባለው ጊዜ ደነ ቅዱስ ኤጲፋንዮስ ያሉት ይጠቅሱታል በጣም አብዝተው እና የቅዱስ ነቢይ ገሰጻቸው፣ እስራኤልም ተመቅኝተው ገደሉት ይላል። የተግሳጽ መጨረሻው እሱ ነው። አይጣን አይደል? እግዚአብሔር በረከቱን ያሳድርብን። እንደ አባ አጋቶን ድንጋይ ጎርሶ የኖረ ግብፃዊ ገዳማዊ አባ ዲዮስቆሮስም ዓመታዊ በዓሉ ነበረ። ከዚህ በኋላ ፈጠን እናድርገው፣ ሰዓት ይኖረን ይሁን። አይ ሄዶብናል። በመጠኑም ቢሆን በ6 አባታችን አዳም እናታችን ሔዋን እረፍታቸው ነው።
በየዓመቱም ብላችሁ አንዲት ነገር ብቻ ላስታውሳችሁ። ስለ አባታችን አዳም ስለ እናታችን ሔዋን ብዙ ነገር አንብባችኋል፣ የተምራችኋል። ግን ሁልጊዜ አንድ ነገር እንዳትረሱ፣ እናክብራቸው። ቅዱሳን ናቸው አይደሉም? ንገሩኝ። ክቡራን ናቸው አይደሉም? ክብር ይገባቸዋል አይገባቸውም? ስለዚህ እናክብራቸው። እኔ አፉን የከፈተ ሰባኪ ሁሉ አዳም ከተባለ ብቸኛ ጥቅሱ ምንድን ናት? ዕፀ በለስ በላ ወደዚህ ዓለም ይሄን አመጣ ነው። ሔዋን ከተባለ እንደዛ ነው። እናታችን ሔዋን አባታችን አዳም ክቡራን ናቸው፣ ቅዱሳን ናቸው። ቅዱስ ኤፍሬም ሶርያዊ እነሱን አይቶ ተደንቆ አይደለ ሀባለሁት በዚህ ኃጢአት በየት በዚህ ጸጋ እግዚአብሔር እና ክብራቸው ገናና ነው፣ ክቡራን ናቸው። ይህን እንወቅ። እንዲያውም ብትዘክሩ እናንተ መካከል እንዲያው መደበኛ የሚዘክረው ሰው የሌለው ሰው አባታችን አዳም እናንተ ዘወትር በየወሩ በ6 ሚያዝያ 4 እና ሚያዝያ 6 ሁለቱ ቀን ደግሞ በዓላቸውን ሚያዝያ 4 ተፈጠሩበት ሚያዝያ 6 ያረፉበት ይታሰባል። በተፈጠሩ በሁለተኛ ቀናቸው አረፉ አይደለም። ያው ከብዙ ዘመን በኋላ እንደዚያ ስለሆነ ነው። ያን ቀን አባታችን ኖህ ወልደ ላሜህ የተወለደበት አባታችን ነው። ጻድቅ ሰው ነው። ያን ቀን ልበ አምላክ ነቢየ ጽድቅ ቅዱስ ዳዊት ልደቱ ነው። ምን እላለሁ? የተወለደበት ነው። ከአባቱ ከእሴይ ከእናቱ ከሁሊ የተወለደበት ደገኛ ነቢይ ሰሞኑን አፉን የከፈተው የጳጳስ ነኝ ተው ይሁን ልናገሩ። ለነገሩ ሁሉ እየወረደበት አይደለ? አሁን ምን አይሉኝ እኔ ብቻ ስናገራቸው ነው። አሁን ሰውየውን ሁሉ እየወረደበት ነው። እመቤታችን ላይ ማይገባ ነገር ተናግሮ የለ ቤዛ ለምን ትሏታላችሁ? ላቲ ስባት እንደ ድሮ ቢሆን አንተ ደንቆሮ ነበረ አላልኩም። አሁን ግን አይደለም ትቻለሁ። ግን አሁን አንድ ነገር እኔ ሌላውን ሁሉ ተናግረዋል፣ አንዲቱን ግን አልተናገሩም። ቅዱስ ዳዊትን ሲሳደብ ነበር እዚያው ጉባኤ ላይ ሆኖ እዩት። የሚገርማችሁ ነገር ቅዱሳንን መንቀፍ ሲፈልጉ መናፍቃን ጳጳስ ይሁን ምን ይሁን ምን መናፍቅ ነው ዞሮ ዞሮ እና አንዱ መናፍቅ አልክሎ ደግሞ አንዱ ተነስቶ ኦሊ ልብይ ነው ቢያጡ በሚያስመሰግነው ይነቅፏቸዋል። ምንድነው የነቀፈ? ቅዱስ ዳዊት ሊያርፍ ሲል ሰሎሞን ልጁን ጠርቶ ልጄ ሆይ ጠቢብ ሁን፣ ሰው ሁን፣ ልባም ሁን ካለው በኋላ ምንድን ያለው? ስለ ኢዮአብና ስለ ሳሚ መልእክት ነግሮታል አይደለም? ስለ በደላቸው ስለሰሩት ነገር በሙሉ በቀል እንዲበቀል ነግሮታል አይደለም? ይህንን አይቶ እዩት እስኪ አያችሁት? ሰው እንዴት እየሞተ ለልጁ በቀል ያስተምራል አለ። ይህን ብሎ የሚናገር ሰው ደንቆሮ ነው። ምክንያቱም ቅዱስ ዳዊት ይህንን ያለ መልአከ እግዚአብሔር መጥቶ በል ብሎ ተናግሮት ነው። ምክንያቱም ፍትሐ እግዚአብሔርን እየገለጠ እንጂ ቅዱስ ዳዊት መበቀል ቢፈልግ አጥቷቸውን ሳሚ ወልደ ጌራ ሲሰድበው ለምን ትሰድበኛለህ አለው። አቢሳ አንገቱን ላምጣል ብሎ ሲለው ምንድን ነው ያለው? እናንተ የሶርያ ልጆች ከኔ ጋር ምን አላችሁ? እኔስ ከእናንተ ጋር ምን አለኝ? በቃ እግዚአብሔር ስደበው ብሎታል። ይስደበኝ ተውት ነው ያለው። ቅዱስ ዳዊት ወደ ዙፋኑ በተመለሰ ጊዜ ሳሚ ወልደ ጌራ መጥቶ አጥፍቻለሁ ብሎ ሲለው ምንድን ነው ያለው? ይቅር ብያለሁ ነው ቦታውን የሰጠው። ነገር ግን ተንኮሉን አልተወም። ኢዮአብ ማለት ምን ማለት ነው? የቅዱስ ዳዊትን መንግስት ለመፈንቀል የቅዱስ ዳዊትን መንግስት መፈንቀል ማንን ለመፈንቀል መሞከር ነው? ያን ሁሉ ጥረት አድርጎ ልጁን አቤሴሎምን አትግደሉት እያለ በ10 ጦር ደረቱን ወግቶ አስወግቶ ያስገደለው ኢዮአብ አይደለም? አንገቱን ቆርጦ አምጥቶ ደሙን እያንጠፈጠፈ በአንገቱ የአቤሴሎም ምን ክፉ ሰው ቢሆን ደሙ እየተዝረበረበ አንጠልጥሎ አምጥቶ የልጅህን ግዳይ ካልተቀበልክ መንግስትህን አስነጥቅሃለሁ ብሎ ቅዱስ ዳዊትን እያስለቀሰ የልጁን አንገት በእጁ አልሰጠው። ይህንን ሁሉ ያደረገውን በሙሉ እንዲበቀል ያዘዘው እግዚአብሔር ስላዘዘው። ይህንን መረዳት የማይችል ሰው እኔ በምን መንገድ እዛ ቦታ እንደወጣ አይገባኝም። ምን የከረፋ አንደበት። በነገራችሁ ላይ ሃይማኖተ አበው ላይ መናፍቃኑን ነንስጥሮስን ናሪዎስን ሲገልጻቸው ሊቃውንት ነው የሚሏቸው በትርጓሜ ክፉ ጥፉ ወራዳ ይሏቸዋል። ዛሬ እንዲህ ብዬ ብናገር ተሳደብክ ነበር። መናፍቅን ምን ብሎ ነው የሚገልጠው? ሃይማኖተ አበው ላይ ክፉ ጥፉ ወራዳ ነው የሚላቸው። አፋቸው ቅዱሳንን የሚሰድቡበት እመቤታችን ድንግል ማርያምን የሚያቃልሉበት አፋቸው ላቲ ስብሐት ምን የከረፋ ይሆን? ከዲያብሎስ የከረፋ የለም አይደለም? እንደዚያ ማለት ነው። በጣም የከረፋ አንደበት ያለ እንዲህ ሰው ቅዱሳንን ይሳደባል። ማመስገን ባይቻልም ዝም አይልም አለ አይደል? አንዳንድ ሰው ጥላቻ ሊኖረው ይችላል። ጥላቻ ካለ እኮ ዝም እኮ አንድ ነገር ነው። ክብር አለመግለጥ በቃ ዝም እኮ በቂ ነው። ጥላቻም ካለው እና ቅዱስ ዳዊት እንዲህ ኧረ ተው
መላእክት እንኳ በምስጋናው ደስ የሚሰኙለት ንጽህናው፣ ትህትናው፣ እንባው፣ ትዕግስቱ የተመሰገነለት ልበ አምላክ ከመባል በላይ ልበ አምላክ። እንዲያውም የሚገርመው ሰውየው ቅዱስ ዳዊት ሎቱ ስብሐት ለመሳደብ ልበ አምላክ እያለ ነው መጀመሪያ ነገሩ። ልበ አምላክ ካልከው በአምላክ ያለብህ ልብ ያለውን አውቆ ነው ታዲያ የነገረው። ምን ትለኛለህ? ቅዱስ ዳዊት ስህተት ሲሆንማ እኮ ነቢዩን ልኮ 2 ጊዜ ተናግሮታል። አንድ ጊዜ ናታንን፣ አንድ ጊዜ ጋድን ልኮ አስነግሮታል አይደል? በአንድ ጊዜ በወሬው ምክንያት፣ አንድ ጊዜ ህዝቡን ሲያስቆጥር የቅዱስ ዳዊት ጥፋቶች እነዚህ ተመዝግበዋል፣ ተቀጥቶባቸዋል። ይሄ ፈቃደ እግዚአብሔር ነው። ያልገባው ነገር ይሄ ሰውዬ ምንድን ነው? ሳኦልና እግዚአብሔር የተጣሉባቸው ምክንያቶች አሉ። ከተጣሉባቸው ዋና ዋና 2 ምክንያቶች አንዱ ምንድን ነው? ሄድና አማሌቃውያንን አጥፍተህ ምንጮቻቸውን ደፍነህ አዝመራውን፣ እህሉን፣ ሰብሉን፣ እንስሳቱን አጥፍተህ ና ብሏል። እንዲህ ሲል ስትመለከቱት ሎቱ ስብሐት እግዚአብሔር ጨካኝ ነው የሚያሰኝ ይመስላል አይደል? አይደለም። እግዚአብሔር የሚያደርገውን እግዚአብሔር ነው የሚያውቅ። ከእግዚአብሔር በላይ እራራለሁ ያለ ሳኦል ግን እንኳን ሌላውን ይቅርና ከብቱን እህሉን ማምጣት ብቻ አይደለም። ማንን ይዞት መጣ? አጋግን። የእስራኤልን ሴቶች እንኳን መጥቶባቸው ስሙን ሲሰሙ የሚያስወርዳቸውን ማለት ነው። ሳኦልና እግዚአብሔር የተጣሉት ሳኦል እግዚአብሔር ግደል ሲለው አልገድልም ስላለ፣ እግዚአብሔር ግደል ካለ የብሉይ ኪዳን ሕግ ነው ነገሩ። በአዲስ ኪዳን እንደዚህ ያለ ነገር ላይኖር ይችላል። ግን በዚያ ወራት ቅዱስ ዳዊት ከእግዚአብሔር ታዝዞ ላደረገው ነገር መንቀፍ ነውር ነው። እግዚአብሔር የቅዱስ ዳዊት ሀብቱን በረከቱን ያሳድረብን። ያን ቀን እናታችን ቅድስት ማርያም ግብፃዊት ብዙ ታሪክ እንተርክ ነበር። ገድሏን እንደ በሞቴ ደምንም አዲስ አበባ ሳይኖር አይቀርም። ሐይቅ እስጢፋኖስ ገዳም ነው የሚያሳትመው። የእናታችን ቅድስት ማርያም መግደላዊት የጻድቃነ ብፁዓንና የአባ ዞሲማስ ገድል ባንድ ስለሆነ ብቻ የምታክል መጽሐፍ ናት። ግን ግዙና አንብቡ። ያችን ከመጽሐፍ ማንበብ ምን ያህል ጥቅም እንዳለው እግዚአብሔር ያውቃል። ከኃጢአት ከዝሙት ሕይወት ተመልሳ የኖረችበት አሁን በስንክሳር ላይ ያለው ታሪክም ጥሩ ነው። ግን ከዚያ የበለጠ ይሰፋል ገድሏ ላይ። እሱም ብናውቅ ጥሩ ነው። ቅዱስ ቶማስ ሐዋርያው፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበር። እግዚአብሔር በረከታቸውን ያሳደርብን። በ7 የእመቤታችን አባት የጌታችን በስጋ አያቱ የተባለ ጻድቅና ቅዱስ ኢያቄም ሰማይ ምድርን ለፈጠረ ለመድኃኒታችን ለኢየሱስ ክርስቶስ የስጋ አያቱ የተባለ ዓመታዊ ዕረፍት በዓሉ ነው። በ8 የተሰሎንቄ ደናግል አጋሊዝ፣ ኢራኒ፣ ሶስንያ፣ አባ ጢሞቴዎስ የፋርስ ሰማዕታት፣ በ9 ጻድቅ ኢትዮጵያዊ ሐዋርያ ጻድቅ ትሩፈ ምግባር አባታችን እስትንፋሰ ክርስቶስ፣ ታላቁ አባ ዞሲማስ የሶርያው የገዳመ ዮርዳኖሱ፣ ጻድቃን የብሔረ ብፁዓን ጻድቃን በአጠቃላዩ ታሪካቸው እጹብ ነው። እዚህ ሀገር ልታገኙታላቸው። በትርጓሜም ውስጥ እንዲያው አጫጭር ነው እንጂ አለ። ያን ቀን ሌላኛው አባ ሱንትዩ፣ ሌላኛው የ10 ወር ሕፃን ሰማዕት ቅዱስ ኤስድሮስ ነው። እኔ ክርስቲያን ነኝ ብሎ ሲናገር እስከ ብሔረ ብፁዓን ድምፁ ተሰምቶ ባህር ተከፍሎላቸው ወጥተው እኩሎቹ የዚያን ጊዜ በዘመነ ሰማዕታት በዘመነ ዲዮቅልጥያኖስ ከቅዱስ ኤስድሮስ ጋር ተሰውተዋል። ዋኖች ግን በመጨረሻ በዘመነ ሐሳዊ መሲህ መጥተው ሰማዕትነት ይቀበላሉ። በ10 ገዳማዊ ቅዱስ አባ ይስሐቅ በ4ኛው ክፍለ ዘመን የነበረ የታላቁ እብሎይ ደቀ መዝሙር የነበረ አቡነ አቢብን በአካል ጥቂትም ከሚያውቁ አባቶች አንዱ እሱ ነው። በጣም ትሩፍ የነበረ ሁልጊዜ ነገራችሁ የለ ጸሎትና ቅዳሴ አገልግሎት ቆይቷችሁ ስትወጡ ከሰው ጋር አትነጋገሩ የሚለው ትምህርት የዚህ ቅዱስ አባት ነው። ይክልሉ አብርሆ ግብሩም ጽልመት ማእከለ ነፋስ ቀዊሞ እሳት ያለ እሱ ነው። ሰው መብራት ይዞ ነፋስ መካከል እንደማይቆመው ሁሉ ጸሎት ካደረገ በኋላ ወደ ቤቱ ነው መግባት ያለበት እንጂ ሰው ጋር መነጋገር የለበትም ይላል። አባ ገብርኤል ሊቀ ጳጳሳትም ዓመታዊ ባሏ ነው። በ11 እናታችን ቅድስት ወንጽሕት ታኦድራ ዓመታዊ ባሏ ነበር። 100 ዓመት የኖረች ከ5 ሊቃነ ጳጳሳት የተማረች በሊቅነት ማዕረግ ድርሳናት ያሏት ሴቱና ገዳማዊቱና ብዙ ድርሳናትን የጻፈች ናት። ትሩፋት የምግባር የትሩፋት ብቻ ሰው የነገር ሃይማኖት ከቅዱስ ለእስክንድሮስ ከቅዱስ ቴዎፍሎስ ድረስ ተምራለች። ሌላኛው የዚያን ቀን ስምዖን ዘለምጽ ከ72 አርድእት አንዱ። ስምዖን ዘለምጽ ሲባል ሰው ብዙ ሰው ቅድስት ማርያም እንተ እፍረትን ስለነቀፋት ክፉ ሰው ይመስለዋል። ሰው አሁን ለዕለት የዚያን ጊዜ ተሳስቷል። ግን ከ70 አርድእት አንዱ መሆኑን ሰው አያውቅም። ስምዖን ዘለምጽ ቅዱስ ስምዖን ዘለምጽ ነው የሚባለው። ሌሎችም ቅዱሳን እነ በኪሞስ እነ ታኦድራ የሚባል ታኦድራ ወይም ቴዎድራ ወንድ ነው፣ እሱ ደግሞ ሴት አይደለም ነበሩ። ያን ቀን ኢትዮጵያውያን ወንድሞቻችን ሰማዕታት ዓመታዊ በዓላቸው ነበረ። ዝርዝር ውስጥ ለመግባት ይከብዳል። 10ኛ መታሰቢያቸውን በደንብ አድርገን ማክበር ነበረብን። 10ኛ ዓመት መታሰቢያ ከተሰዉ ደማቸው ከፈሰሰ 10 ዓመት ሆነ።
እንግዲህ ረሳናቸው። ያሳዝናል። እግዚአብሔር በረከታቸውን ያሳድርብን። በ12 ቅዱስ ሚካኤል ሊቀ መላእክት ነቢይ ቅዱስ ኤርምያስን የረዳበት፣ ባሮክና አቤሜሌክ ኢትዮጵያዊው ዓመታዊ በዓላቸው፣ ሰማዕቱ ኢየሩሳሌሙ በሁለተኛው ክፍለ ዘመን አጋማሽ የነበረው በቅዱስ መርቆሬዎስ ዘመን የነበረው ዳኪዎስ የገደለው ቅዱስ እለእስክንድሮስ፣ ያን ቀን ሌላኛው በዓል የነበረ ኢትዮጵያዊ ጻድቅ አባ ሳሙኤል ዘቆየጻ ከሰባቱ ከዋክብት ቅዱሳን አንዱ የቆየጻው ደገኛ ቅዱስ አባ ሳሙኤል ዓመታዊ ረፍት በዓላቸው፣ እንጦንዮስ፣ አውሳኒዮስ፣ ጋይዮስ፣ ኤስድሮስ የሚባሉ ቅዱሳንም ዓመታዊ በዓላቸው ነው። በ13 ከ36ቱ ቅዱሳት አንስት ዲያቆናዊትነት ከተሾሙ ከጥቂቶቹ መካከል አንዷ እናታችን ቅድስት ዲዮኒስ አንዷ ነበረች። የዚያን ቀን ዓመታዊ በዓሏ አባ ኢያሱና አባ ዮሴፍ በ28 ከመምህራቸው ጋር እንተርከዋለን ከቅዱስ ሜሌዎስ ዘደብረ ኮራሳት ጋር ዓመታዊ ሰማዕትነት በዓላቸው ነው። እና ኮሊሳቲሞስ እነ ቅዱስ መናድሌዎስ ዓመታዊ በዓላቸው ተከብሯል። የዚያን ቀን በ14 ሚያዝያ 14 አባታችን አባ መክሲሞስ ሊቀ ጳጳሳት ነበረ። ዛሬ ሚያዝያ 15 በዓላት አሉን። አንደኛ ነቢየ ልዑል መጥምቀ መለኮት ቅዱስ ዮሐንስ ዛሬ እረፍቱ ነው። ሁልጊዜ በየዓመቱ መጥምቀ ዮሐንስ ሲሄድ ሳምንት የመጥምቀ ዮሐንስ ሰፈር ልጅ መልእክት የላክልኝ መልካም አድርገሃል፣ ወረቀት ልከህልኝ እንግዲህ አቅማችን የቻለውን ተሯሩጠናል። ለጊዜው አስቁመውታል። ፍጻሜውን ደግሞ እግዚአብሔር ያውቃል። እና ያው ከእኔ በስንት ጊዜ ከመንግስት ሰዎች ጋር መገናኘት ግድ ሆኖብኛል። በዚህ ምክንያት ተደዋውዬ በዚያም በቀጥታም ባይሆን ብቻ እነሱን የሚያገኙ ሰዎች ተደዋውለን እንግዲህ ለጊዜው አስቆመውታል። ያው ለቅርስ የሚጨነቅና የሚጠነቀቅ ሰው እያጣን ነው። ቅርስ የሰራች ቤተክርስቲያን ዛሬ ዝነኛ የሆነችው ቅርስ በማፍረስ አይደል? ቤተክርስቲያናችን በተለይ በጎንደር ቅርስ በማፍረስ የእኛን ያክል ዝነኛ የለም በዚህ ወቅት። እና በእውነቱ እና ጥሩ ጥቆማ ነው። እንግዲህ እግዚአብሔር ደግሞ ፍጻሜውን እሱ ያውቃል። ለሁሉም ሁለተኛው እግር እና ዞር ብዬ ሄጄ አይቼውን የመጣሁኝ ሲሄድ ቤተክርስቲያኑ ጭር ብሏል። ምንም ነገር የለውም። እና አንዱን ተማሪ ጠርቼ እንዴት ነው ነገሩ ዛሬ ቅዳሴ ነበር አልነበር አይባልም። ምክንያቱም ይህን ሳምንት ሐዋርያት በሲኖዶሳቸው አዘዋል። የትንሣኤን አስቀድመው ሰሙነ ፋሲካ ወደኋላ። ሰሙነ ፋሲካ ሁለት ትርጉም አለው፣ ግን በመጽሐፈ ሲኖዶስ ሰሙነ ፋሲካ የሚለው ሕማማት ነው። ከዚያ ደግሞ ሰሙነ ትንሣኤ። እነዚህን 7 ቀናት እንዳንድ እሑድ እንድናከብራቸው ትእዛዝ ስላለ በሁሉም ደብር ይቀደሳል። ቅዳሴ መኖር ሳይሆን ማታን የገቡ ወይ ብዬ ስለው አይደለም ሌሊት ነው አለኝ። ቅዳሴ ላይ ድምፅ ማጉያ ነበር አልኩት። ክብረ ባሌ ሆኖ መገለጫ እሱ ይሆናል ብዬ ኧረ ለምን ያልሰማውም ድምፅ ማጉያ አልተከፈተም አለኝ። አይ ዛሬ እኮ ነው እረፍቱ የቅዱስ ዮሐንስ መጥምቁ እረፍቱ አብይ በዓል እኮ ነው። የቅዱስ ዮሐንስ 9 የዓመት በዓላት አሉት በዓመት። ከ9ኙ አበይት የሚባሉ ዋኖቹ 3ቱ ናቸው አይደል? አንደኛው ልደቱ ሰኔ 30፣ ሁለተኛ ምትረተ ርሱ። ለዚያ እኮ ነው አይታችሁት ከሆነ መስከረም 2 እረፍቱ አይደለም የሚባል ምንድን ነው የሚሉት? ምትረተ ርሱ ይባላል። ሶስተኛ ሚያዝያ 15 እረፍቱ። እነዚህ ናቸው እኮ ዋና 3ቱ በዓላቱ። እና ዛሬ የእሱ እረፍቱ ነው፣ የቅዱሱ ነፍሱ የወጣችበት ቀን ነው። ሁለተኛ ሐዋርያው ቅዱስ አጋቦስ ሐዋርያና ነቢይ በግብረ ሐዋርያት ምዕራፍ 11 ስሙ የተጠቀሰው ቅዳሴ ቤቱ ነው። ሶስተኛ ከ318ቱ ቅዱሳን ሊቃውንት አንደኛው ቅዱስ ኒቆላዎስ የእመቤታችን የጌታ ወዳጅ ታምራት አድራጊው ቅዱስ ኒቆላዎስ ማለት በዚህ በፈረንጆቹ ክሪስማስ ሳንታ ክላውስ የሚሉት ማለት ነው። ቅዱስ ኒቆላዎስ ነው የገና አባት ምናምን ይሉ እነሱ እሱን ነው እንደዛ የሚሉት። ያው በደግነት በስጦታ ስለሚታወቅ በቸርነት ታሪኩን አበለሻሽተውታል። እነሱ ግን መነሻው ግን እሱ ነው። ቅዱስ ኒቆላዎስ ዘሜራ ነው። በሮም ግዛት ውስጥ ከነበሩ ታላላቅ በምስራቅ ሮም ታላላቅ ሰማዕታት ሰማዕት ነበረ። ሊቅ ነው ደግሞ ጻድቅ ነው ደግሞ ትሩፋቱ ይበዛል። ኒቆላዎስ ዘሜራ ይባላል። ታምራት አድራጊ ነው። ዛሬ ቅዳሴ ቤቱ ነው። እረፍቱ ታኅሳስ 10 ስለሆነ። ሌላኛው ዛሬ አባቡላ ዓመታዊ በዓላቸው ነው። አቡናዊ ማለት ናቸው። እናታችን ቅድስት እለእስክንድርያ የቅዱስ ጊዮርጊስ ማህበር የነበረች ዓመታዊ በዓሏ ነው። የሳምንቱን ዕለታት ሰኞ ማዕዶት ነው። ፋሲካ ብሂል ማዕዶት ብሂል እንዴ ማዕዶት ጌታችን ነፍሳትን ማሻገሩን የምናስብበት ነው። ትናንት ማክሰኞ ቶማስ ይባላል። እንደገና በእኛ ቤተክርስቲያን ትውፊት ደግሞ አብርሃምም ይባላል። ቶማስ ወአብርሃም እንለዋለን። ምስጢር አለው። በጣም ዝርዝር ውስጥ ብገባላችሁ ታሪክ አለው። ለምን ቶማስ ተባለ፣ ለምን አብርሃም ተባለ? ታሪክ አለው። ዛሬ ረቡዕ አልዓዛር ይባላል፣ ምክንያት አለው። ነገ አዳሙ ሔዋን ይባላል፣ ግን በነጠላ አጠራር አዳም ነው የሚባል። በብዙ አድባራት ማህሌቱ ከሰሞኑ ይልቅ ለየት ይላል። በ5 እናውላችሁ ቤተ ክርስቲያን ይባላል።
በእኛ አካባቢ ትውፊት ደግሞ ነፍሳተ ጻድቃንም ይባላል። ሁለት አሉ ምክንያት ስላለው። ቅዳሜ ምን ይባላል? ቅዱሳት አንስት ይባላል። እሁድ ዳግሚያ ትንሣኤ ተብሎ ይከበራል። አሁን እናጠቃልል ትምህርታችንን። ከማጠቃለላችን በፊት ግን ወደፊት ሰዓት ጥሩ ነው የመጣን ተመስገን ነው። ከማጠቃለላችን በፊት ወደፊት የሳምንቱን በዓል ላስታውሳችሁ። ዛሬ ስንት ቀን ነው? የሁለተኛ አልጠይቃችሁም። 15 ነው እንደ ልማድ እንዳይሆን። ነገ 16 ነው። ነገ ትልልቅ ሁለት በዓላት አሉን ከጌታ ትንሣኤ በተጨማሪ። አንደኛው ከቅዱሳን ሐዋርያት ቀጥሎ ከተነሱና በጣም ስመጥር ከሆኑ ታላቅ ቅዱሳን ሐዋርያውያን አበው መካከል ቀደምት ከሚባሉት አንዱ በአርማ ወይም የጴርጋሞኑ ጳጳስ የነበረው ጳጳስ ሐዋርያ ሰማዕት፣ ገና ሐዋርያት በሕይወተ ሥጋ እያሉ ሳያልቁ ግማሾቹ ገና እያሉ ነው የተሰዋሱ። የቅዱስ ዮሐንስ ወልደ ነጎድጓድ ደቀ መዝሙር የነበረ ቅዱስ አንቲቦስ ወይም አንቲጳስ የሚባለው ማለት ነው። ሁሉ ጊዜ በአንድ ነገር አስታውሱት። በጣም ለየትኛውም ህመም መድኃኒት ነው ላመነበት። በተለይ ከቅዱሳን ታሪክ ውስጥ ለጥርስ ህመም ቃል ኪዳን ያለው ቅዱስ በእኔ በዚች በህጹጽ አእምሮ የማውቅ እሱም ብቻ ነው። የጥርስ መድኃኒት ይባላል። እዚህ በፊት ነግሬያችሁ ከሆነ እኔም በጣም ተቸግሬ ሕክምና ለመውሰድ ሞከርኩኝ። ጥርሴ በጣም በተለይ ለስጋው ደግሞ ለመቀበል የሚደማ ጥርስ መጥፎ ነው። በጣም ሲያስቸግረኝ ከተማሪዎቻችን መካከል የጥርስ ሐኪም አለችና ሕክምና ስጭኝ ስላት አይ ልስራል ብላ ስትለኝ አይ አይሆንም ዝም ብሎ የሚዋጥ ወይ አፍ ላይ የሚደረግ ነገር ስላት አይ አንተ አጓጉልና አወሳሰዱን አትችልበትም፣ ጾም እንደዚያ እያልክ ብታዛባው ይጎዳሃል ብላ ስትለኝ ችግር የለውም አልኳት። ሰጠችኝ፣ ወሰድኩና ረሳሁት። ሰዓቱ አለፈ። ሰዓቱ ሲያልፍብኝ ሁለቱን አቀራረብ ወሰድኩት። ከዛ አፌ ይዘህ ደግሞ የምድር ናይትሮጅን ምናምን ያለ ስሙን ተሳስቼ ነው የራሳችሁ ጉዳይ። አፌ ላይ ይዘህ ነገራኛለች። ቢበዛ 3 ደቂቃ አለች። አይ በደንብ እንዲያድ ነው ብዬ 5 ከምናምን አቆየሁት። አላ ጠቅላላ እንዳይሆን አደረገው። እንግዲህ እሷ እውነቷን ነው አውቃበታለች። በቃ አትችልበትም ብላ ነበር። ኋላ ጉድ ሆንኩ። ምክንያቱም ትንሣኤ ደረሰ፣ ስጋው ደግሞ ደረሰ። እንዴት እየልግብ ኧረ ቅዱስ አንቲቦስ እባክህ እንደው እባክህ ብዬ ምን አሁን ሰው ምን ይላል? ምን የእምነት ሁኔታ አግኝቼ ልቀበላል? ስሙን ጠርቼ አንደኛው ደብር ያገኘሁትን እምነት ጸበልም አልገባው። እዚህ የኪዳነ ምሕረትን ደግሞ ያንቺ ወዳጅ ቢሆን ነው በ16 ነው የተሰዋ ሚያዝያ 16። ይኸው በአጋጣሚ ደግሞ የዛን ሰሞን ሚያዝያ 16 አካባቢ ደርሷልና አንን አፈፋ አድርጎ መቅመስ ተመስገን ነው። እንደዚያው እና ለመመስከርም አብነት እንደሆነ ፈልጎ መሰለኝ እንዲያደረገ ቸር ነውና ዝነገ በዓሉ ነው። እግዚአብሔር እንድናከብረው ይሻልና እናክብረው። እግዚአብሔር በረከቱን ያሳደርብን። ሁለተኛ እናታችን ሰማዕቷ ቅድስት ኢትዮጵያዊቷ ወለተ ጴጥሮስ ልደቷ ነው ነገ። ሳባ ሰማዕትም አለ። በ17 የሐዋርያ በዓል ነው። ከ12 ሐዋርያት አንዱ ወልደ ዘብዴዎስ ቅዱስ ያዕቆብ ዓመታዊ የሰማዕትነት በዓሉ ነው በ17። በ18 ሚያዝያ 18 ቀን ብሶይ ጴጥሮስ አባታችን አባ ብሶይ ጴጥሮስ ዓመታዊ ሰማዕትነት በዓሉ ነው። እነ ቅዱስ አውሳብዮስም አሉ። በ19 የአርማንያው አባታችን የፋርስ እና የአርማንያ ኤጲስቆጶስ የነበረው ቅዱስ ስምዖን ዓመታዊ በዓሉ የዚያን ቀን ይከበርለታል። ከዚህ በኋላ ያሉት 20 ዘልዬ 21 የዛሬ ሳምንት ስለሚሆነው 22 አይደል? 21 ልንገራችሁ። 20 የምታስታውሱ ካለች ቅዱስ በብኑዳ ቅዱስ በብኑዳ ጻድቁ ሳይሆን ይሄኛው ሰማዕቱ ነው። ቅዱስ በብኑዳ በ21 ከእመቤታችን ከድንግል ማርያም ጋር ታላቁ ኢትዮጵያዊ ጻድቅ ሐዋርያ እና የደብረ ሊባኖስ አበምኔት የነበረው ቀድሞ እስላምና አረብ የነበረው የኋላው ቅዱስ ገዳማዊ ቅዱስ እንባቆም አባ እንባቆም ዓመታዊ በዓሉ ነው። ያን ቀን የመጀመሪያ ውዳሴ ማርያም ደራሲ እያለን በየዓመቱ የምናመሰግነው ፈላስፋና በኋላ ደግሞ ለሐዋርያትነት የተመረጠ የቅዱስ ጳውሎስ ደቀ መዝሙር ቅዱስ ብሩታዎስ ዓመታዊ በዓሉ ነው። በ22 አቡነ ተክለ ሃይማኖት ጻድቁ ቅዱስ አባ ማርቆስ አባ ሚካኤል አባ ለእስክንድሮስ ብዙ ቅዱሳን ከአቡነ ተክለ ሃይማኖት ጋር ዓመታዊ በዓላቸው ነው። ማጠቃለያችን እንብላ እንስተይ፣ እንብላ እንጠጣ፣ የሰመን መውት ነገ እንሞታለንና የሚለውን አንድ ተንኮለኛ ተማሪ እንደ ወረብ ነገር ሰራባት አለችን ነገር እና ዜማዋን አላውቃትም፣ ግን ዘሯን ነው። እንብላ እንስተይ የሰመን መውት ብሎ ቅዱስ ጳውሎስ የተናገረ በፍና ተሳልቆ ቅዱስ ጳውሎስ እንብላ እንጠጣ ነገ እንሞታለንና ይላል።
እንዴት ዋላችሁ ይላል ወይ? ግን ብሏል። ታዲያ አባባሉ ምንድን ነው? ፍና ተሳልቆ ነው። ታዲያ ተማሪ መቼስ ልክ እንታዝራ እንደሚሉት በደሮ ለጴጥሮስ ያለውን ወስዶ በን ገንጥሎ ትቶ ዶሮ እንዳለው ሰውዬ ማለት ነው። በደሮ የሚለው ትርጉሙ ሌላ መሆኑ ዘንግቶ እና እዚህ ደግሞ ትንሽ መቼም ግዙ ላይ ጎበዝ ኑሯል። እንደወረብ ነገር ሰራባት። ምን አለ? እንብላ አነስተ እየሰመን መውት እስመንዘንህነ ሰላምጣነ እየሰመሪት ብሎ ጭራሽ አሽሞለም ሆናት እንብላ አነስተ እየሰመን መውት እስመንዘንህነ ሰላምጣነ እየሰመሪት አለ ይባላል አይደል? ይኸውላችሁ ቅዱስ ጳውሎስ የትንሣኤን ነገር ሲያመጣ እንብላ አንጠጣ ነገ እንሞታለንና የሚሉትን ምን አለ? ኢያስቱኩም አኀዊነ እንደዚህ የሚሉ ወንድሞቻችን ምን አይበሏችሁ? እንዳያስቷችሁ አያስቷችሁ። ኢያስቱኩም አኀዊነ አለ። ወንድሞቻችን እህቶቻችን አያስቷችሁ። መብላት መልካም ነው፣ በጊዜው በቦታው በመጠኑ እንዳትረሱ። መብላት መልካም ነው በሉ። አረችንማ ትችላላችሁ በደንብ በሉ እንጂ ነገር ግን በሉ በጊዜው በቦታው በመጠኑ። አዎ አለያ መብላት ራሱ በደል ይሆናል፣ በደል ይሆናል። አሁን በባለ 50 ሁለት ነገር እናነሳ። እንብላ እንጠጣ ያለውን በጥሬ ዘሩ እናስኪደው ቢባል አዎ ቅዱስ ስጋውን ክቡር ደሙን እንብላ እንጠጣ፣ እንብላ እንጠጣ። አዎ ጸሎቱን ምጽዋቱን ጾምና ስግደት ስለሌለ ጸሎቱን ምጽዋቱን እንብላ እንጠጣ። ቃል እግዚአብሔር ሲሳይነ ዘለለ ዕለትነ ያለውን ሲተርጉሙ አባቶቻችን ለቃል እግዚአብሔር ለስጋው ደግሞ ተርጉሞ እንደነገሩን ማለት እኮ። ስለዚህ ቃል እግዚአብሔርን እንብላ እንጠጣ፣ ቅዱስ ስጋው ክቡር ደሙን እንብላ እንጠጣ፣ በጎ በጎ ስራውን ሁሉ እንብላ እንጠጣ። ከዚህ ባሻገር በመጠኑ የሆነ እንጀራ ምግብም እንብላ። በዚህ ዘመን በዚህ ጊዜ ታውቃላችሁ ገዳማት ላይ ምንድን ነው የሚደረግ? ሁልጊዜ በገዳም ስንት መቁን እንደሚሰጥ በገዳም ተናገሩ እንጂ ኧረ ንገሩኝ። ታዲያ በዓላም ሳይሆን እንደሆነ ውሎ ማታ አይሰጧቸውም። በዓላም ሳይሆን እንደሆነ መቁኑ መቼ ነው የሚሰጥ? ረፋድ ላይ። ከዛ በኋላ የለም። ጎበዝ ነኝ ካለ ጠዋት በልቶ እንደገና ጠዋት ይበላል። አይ ካለ ደግሞ ከሁለት ከፍሎ ጠዋትና ማታ ሊበላው ይችላል። እሱ እንግዲህ የራሱ ምርጫ ነው። እንዲህ የሚያደርጉበት ምክንያት ፈቃደ ስጋ እንዳይነሳሳባቸው ነው። ስለዚህ በበዓለ 50 መጾም አይቻልም፣ መስገድ አይቻልም። ነገር ግን በጾሙ ፈንታ ከጸሎቱ ዘለግ ጨመር፣ በስግደቱ ፈንታ ከምጽዋቱ ጨመር ማድረግ ያስፈልጋል። አሊያ በበዓለ 50 መንፈስ ቅዱስ ይለይህና ተመልሰህ እንደገና አቀበቱን አትችለውም። በአብይ ጾም የተገኘውን ረድኤት አንድፋው፣ አናጥፋው። ከመንፈስ ረድኤት አንለይ። ያገኘነውን ነገር አንብላ። መጠን ይኑረን። ሲሆን በራሳችን እንመጥነው፣ ካልሆነ የሚመጥን ጨጓራ መድኃኒዓለም ይስጠን። እውነቷን ሳታውቁ አሜን አላችሁ። በሽታውን ማለት ነው። አዎ ግዱን አያስበላህማ። እናውቀዋለን እኮ ተቀበል ብትለውም እሺ አይልም። ስለምናውቀው ተመስገን እንለዋለን። ኧረ መጥኖ እንዲቀበል የሰጠህን መድኃኒዓለም። በሽታውም እኮ ጥሩ ነው። አንዳንድ ጊዜ እንደዚህ ያስጨንቃል። በተለይ የእናንተ ብጤ አናዳጅ ከጨጓራ ሁሉ የከፋው የሚያናዳቸው ሰው ሲመጣ ነው የሚከፋ። ለምን አይበርድም? ቶሎ የምግቡማ ይበርዳል፣ የንዴቱ ግን አይበርድም። እና ስለዚህ እችን አደራ እንላለን። እንብላ እንጠጣ፣ ግን በመጠን። አባቶቻችን ምን አሉ? በመጠን ብሉ ጦም አትዋሉ ነው ያሉ። አሁን የነገ እሑድ አዋጅ አለ። አዋጅ አዋጅ አዋጅ! ቀንዱ ሰማይ ጠቀስ ላቱ ምድር አበስ ስሙ ሰንድሮስ ይላል። እንግዲህ ሰንድሮስ የጣን ሽቱ ስም ነው። ግን እንዴት ያለ ትውፊት! አሁን እየቀረ ስለሆነ አዝናለሁ። ሁልጊዜ አውጁ ባካችሁ ይሄን ነገር ለምን ዝም ትላላችሁ? ይገባል እኮ። ቀንዱ ሰማይ ጠቀስ ላቱ ምድር አበስ ስሙ ሰንድሮስ የሚባል በግ ለካህናት ምሳ ያስፈልጋል፣ ለሊቃውንት ምሳ። በበዓለ 50 ዶሮ እንበላ ይጽምት፣ 50 ዳቦ እንበለ ቅርፍት፣ 50 ጋን ጠላ እንበላ አተላ፣ 50 ጋን ጠጅ እንበላ አምቡላ አምጡ ይባላል። ለምን? የግብረ ሰላም ጊዜ ነው። ግብረ ሰላም ወንድሜ፣ ግብረ ሰላም ጥሩ ነው እና ግብረ ጸብ ይሻላል። ግብረ ሰላም ነው ጥሩ። እናብላ፣ ከተገኘም እንብላ። አሁን የሚያበላኝ የለም። ግብረ ሰላም አንድ ጊዜ ስሞቱ ኧረ እሱ ሰው ቤት አይደለም ሞክረኝ የሚል ሰው አይጠፋም ነው። ሰው ቤት መሄድ ከባድ ነገር ነው። ግን ግብረ ሰላም አባቶች ጌታ እኮ ቃል ኪዳን ተናግሯል። ቃል ኪዳን ተናግሯል እኮ
በበዓለ ሀምሳ ስርየተ ኃጢአት ከሚያስገኙ ነገሮች አንዱና ትልቁ እኮ ካህናትን 50ውን ቀን 56 ቀን ሙሉ በአገልግሎት በትጋት አንዳንዶቹ በራብ በጥም የቆዩትን አንተ አንድ እንጀራ በወጣ አብልታቸው ትልቅ ውለታ ታደርገዋለህ እንዴ? የመንግስተ ሰማያት መክፈቻ ቁልፍ በእጃቸው ተሰጥቷቸው አንድ እንጀራ ነው እንዴ ቁም ነገሩ? እናናስብበት። እሱ ነው ግብረ ሰላም ያለው ሰው ያብላ። አንድ ካህንስ ብትጠራ ምን አለ? አንድ የኔ ቢጤ አንድ ተማሪ መጥራት ትችላለህ። ከሌለህማ ምን ይደረጋል? እና በበዓለ ሀምሳ በመጠን እንብላ፣ ደሃና ብላ ይልቅስ። አዎ ጾም የለም ብለን እንደ ልባችን እንዳንሆን አደራ። ለዚያ ነው እንብላ አንስተ እየሰመነውታ ኢያሱ ይትኩም አዊነ አያስቷችሁ ብሏል። አንድ ሁለተኛ ማጠቃለያችን የንስሐው ነገር ነው። በበዓለ ሀምሳ ንስሐ የለም፣ ትክክል ነው። ሐዘን የለም፣ ትክክል ነው። ነገር ግን ከሱ የሚቀድመው ነገር ኃጢአት የለም ነው። ኃጢአት ከመጣች ተከትላ የምትመጣ ነገር አለች። ስለዚህ ኃጢአት እግዚአብሔር በዓለ ሀምሳ ስለሆነ ኃጢአት ይስሩ ግድ የለም ይለናል። እንዴት ዋላችሁ ይለናል? አይለንም፣ ቅጣት እንዳይመጣብን። ስለዚህ የመጀመሪያው ትልቁ ነገር አዋጁ ንስሐ አትግቡ ከሚለው በፊት መጀመሪያ ኃጢአት ላለመስራት ተጠንቀቁ። ቅድም ያልኩት እኮ ነው። ምግቡ በመጠን መጠጡ በመጠን ሁሉ ነገር በመጠን ይሁን። ታስራ እንደተፈታች ጥጃ መሆን ጥሩ አይደለም። ነገረ ቀደም ትልቁ ችግራችን ጾሙ እንኳን ጾመ ልጓሙን ፈታልህ ኧረ ምናምን ይለጉም ያሰኛል። ማን ይለጉምን ደግሞ ጾመ ልጓሙን ፈታልህ ይላል። እኔ ግራ ነው የሚገርም። ምን ያመጣ ነው ጾመ ልጓሙን ፈታልህ? ማን ለጉሞን ነበረ? እንዲህ ያለ ነገር እኔ አልወድም። ስለዚህ እሱ እንጠንቀቅ ነው። ኋላ ግን ሰውነንና በደልነን ምን እናድርግ? ቀጥ ብለው ወደ ካህኑ ሂድ። ካህኑን ንስሐ እንደማይሰጥ አውቃለሁ። ሂድና ኧረ በደልኩ በል። በድለሃላ በደልኩ በል። ካህኑ ጾም ስግደት አይሰጥህም። ቢያንስ ይመክራል። ቢያንስ ምክራላ ሂዱ ኧረ አባቴ ኧረ እንደው በበዓለ ሀምሳው በደልኩኝ እንደምን ልሁን ብለህ ሂደህ ቢያንስ ወደ ካህን መሄድ አለብን። ሁለት ነገር ማድረግ አለብን። አንደኛው ወዲያው እንደበደልክ ጌታዬ በደልኩ በዘመነ ትንሣኤ እነዚህ 50 ቀናት የአዝማነ መንግስተ ሰማያት ምሳሌዎች ናቸው። ጌታዬ በመንግስተ ሰማያት ምሳሌ በእውነት በእነዚህ ዕለታት በደልኩ ይቅር በለኝ ትልና ደግሞ ካህኑ ኧረ አባቴ በደልኩኝ። ካህኑ ሊመክሩ ይችላሉ። ካልሆነ ምጽዋት እንድትሰጥ ሊነግሩ ይችላሉ። በጸሎት እንድትበረታ ብቻ ማድረግ ያለብህን ነገር ይመክሯል። ስለዚህ ከበደልክ ቀጥ ብለው ወደ ካህን መሄድ አለብህ። ንስሐ የለም ግን መሄድ አለብህ። ቢያንስ ምክር ታገኛለህ። ይህንን እንዳንረሳ አደራ ለማለት ነው። እግዚአብሔር ንጹሐንን በረከት ያሳድርብን። የእመቤታችን ጣዕሟን ፍቅሯን ያሳድርብን። ዘመነ ትንሣኤን የሰላም የረድኤት ያደርግልን። ሐዋርያት ቅዱሳን ያገኙትን በረከት የምናገኝበት እንጂ በዘመነ ትንሣኤ በበዓለ ሀምሳ ተመካኝቶ ከመንፈስ ቅዱስ ረድኤት የምንለይበት አያድርግብን። በእውነቱ ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በዳግም ምጽአቱ እያስተኀፍረነ ለሰብሖተ ስሙ ያንቃሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መድኃኔ ምሕረቱ ናብሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርትብለት የሰባቸው ረቅ ለነደደባቸው ለረዱ ለተራዱ
ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋይ ማርያናዊት ማይጸነውኪ ሚንታና ምኪ ያቂማውኪ ማይበረን ድንግል ማርያም ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተሳሰይ መንፈሴ በአምላኪ መድኃኒ ስመሬማ መላመቱ ነው ሚዚስ ያስተበጹኒ ኩሉ ትውልድ ስመ ገብረ ሊት ኃይል አብያቶ ቅዱስ ሳይሉ ሊነት ምደት ይቀርቡ ገብረ ኃይል በመዝራይቱ ወዘሮም ለላም ቢብሊና ልቦሙ ነስቶ መላየናን መናብርቲሆም አይበውም ለተጻነው እስከውን በረከቱ ለሩባን ወፈኖ ምራቆሙ ለቦላኑ ተወክፎ ለእስራኤል ቆይቦ ተዘከረ ሳይሉ ዘይቤሉ ምናበው ይላ አብርሃም ለዘሩ ይሻላል ባረክነ ቅድስና ንጽህና ዝተነፍተነ ማይሰሪው ለሰይጣን ወመድን ወለተ ብርሃን መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋት ባረክነ በእድየኪ በከመ ባረኪ ወደ ኤፍሬም በኩሩኪ በበረከተ ሁሉኪ በአቡ መንፈስ ቅዱስ ስብሐት ለአቡ ሁሉ መንፈስ ቅዱስ ለዓለሙ ለዓለም ዓለም እንደ ቸርነት አቤቱ ማረን አቤቱ ማረን እንደ Amen.
ለጸሎት ስለነበረን ጊዜ ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ለመምህራችን ለየኔታ እግዚአብሔር ቃለ ሕይወት ቃለ በረከት ያሰማልን፣ ተስፋውን መንግስቱን ውስጡን ያውርስልን። ያው ጫና ስለሚበዛባቸው ነው የማይመጡ እንጂ ያው ሁልጊዜ ቢመጡ በተለይ ቢያስተምሩ ለእኔ ተድላዬ ነው። መማር ከእናንተ ይልቅ ለእኔ ያስፈልገኛል እና መቼስ የበላይ ሲገኝ መማርን የመሰለ ነገር የለም። እግዚአብሔር ባሉበት በሰላም በረድኤት ይጠብቅልን። እንግዲህ እግዚአብሔር ቢፈቅድ ሳምንት እንገናኛለን። እንደ ቸርነቱ በ22 ነው የዚያኛው ጉባኤያችን እንደተጠበቀ ሆኖ ማለት ነው። በሰላም አስጀምሮ በሰላም ያስፈጽመን የአባቶቻችን አምላክ ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን በጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። የመሸባችሁ እየሄዳችሁ ሌሎቻችን እንዘምራለን። ጸጋነሣእነ ወሕይወተ ረከብነ ጸጋነሣእነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። በሰላም ያሳድረን።